ኦኬ አላህ እና ያልከኝ አሁን ይሰማል። አላህ እና ያልከኝ አላህ እና ነው ያልከኝ الرحمن على العرش استوى الرحمن على العرش استوى ከዓርሽ በላይ ከፍ ኦኬ ከዓርሽ በላይ ከፍ አለ ስትል ምን ማለት ነው? ኢስላሚክ ላይት ፖዞናል ሱልጣን ቀጥል ሰዛሽ ሱልጣን ተመልሳል። ኢስላሚክ ላይት ይሰማል? ሄሎ በኋላ መንዙማ አጥፋልኝ። ቀድር መንዙማ ቅድሚያ አጥፋ። ከቀላል ጥያቄ ነው የጀመርነው። አላህ የት ነው? ሱልጣን ኢስላሚክ ስላለ ምን ይመለከታል አንተ? አላህ አርረሕማን አለል አርሽ ስተዋ በአርሹ ተደላደለ ይላል። አንተ ክርስቲያን ነህ፣ ስለ እስልምና ምን አፈላፈለ? እቺን ጥያቄ ምን እስቲ የሚመለከት ነገር አለ? አንተ ሙስሊም ነህ፣ ሙስሊም ዑለማዎች ይነጋገሩበት እንጂ አንተ ስለ አላህ አርሽ ስተዋ ቁርአን አስተምሮናል። እኛ ቁርአን አንተ ነቢዩ መሐመድንም እስልምናንም ብትሰድብ እስልምና ከሆነ አይረክስም፣ ነቢዩ መሐመድ ከሆነ አይዋረዱም። ውርደት ራሱ ስለሆነ እንዴት ሊዋረድ ይችላል? ውርደት ራሱ ስለሆነ እስልምና። አንተ ውርደታም ነህ፣ አንተ ደደብ። አትጮህ፣ ፓኒክ አታድርግ። ገና ምንም ሳታወራ ሶፍት የለንም ብታለቅስም ሚዩት ነህ። አንዴ ሚዩትን ያዝ፣ ቆይ ሚዩትን ያዝ። ስለ እስልምና ምን አንተ ስለ ራስህ ወቅ፣ እስልምናን አትንካ። አትጮህ። በመጮህ መልስ አይሆንም። የእናንተ ፖለቲካና ፕሮፓጋንዳ እኮ ፈረሰች። የአንተ ፖለቲካ አንተ ተላላኪ እኮ ነህ። እስልምናን አንተ ስለ ክርስትና አታውቅም። አትጮህ። 2018 ደም እንባ እንዳለቀሳችሁ እኮ አለቀ እኮ። ማን አንተና አንተ መሰሎች ናቸው ደም እንባ ያለቀሳችሁ። አንተ ሁሱና ኢምራን እኮ አንተን አዋርደዋል። ገና የሞቱ ሰዎች ናት ተራብነ እዛ አንተ ነው የሞትከው። ጀናዛቸውን እጠብላቸው። እዚህ ጋር ቁጭ ብለህ እኮ የምትማረው እኮ እነሱ ደንቆሮ ስለሆኑ እኮ ከእነሱ የተሻለ እውቀት ፍለጋ ነው የመጣ ሆነ ቤት። ያኔስ በደንብ አሰሩ። ከስር ያላችሁ ዩቱብም ላይ ያላችሁ ገና ገብተው ያለቅሳሉ። ምን ያህል ናርሲስቲክ ቢሄቨር እንዳለባቸው ሙስሊሞች ገና ከጅምሩ ማልቀስ ጀመሩ። ምክንያቱም እነሱ ሙስሊሞች ናቸው። ሲጠየቁ መልሳቸው ስድብ ነው። አርድሃለው፣ እናት እንዲቱን፣ አንተ እንዲላድርግህ፣ እንትን ቂጥህ እንትን አለ እንደዚህ። ምክንያቱም እነሱ ሙስሊም ናቸው። ከነቢያቸው የተማሩ እሱና ስድብና ግድያ ነው። እለት ዕለት አርድሃለው፣ ገላሃለው፣ ፈልጣሃለው፣ ቆርጣሃለው። ከዚህ ውጭ መልስ የላቸው። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ስትሆኑ የማሰቢያ ማገናዘቢያ አይምሯችሁ ይነጠቃል። የማስተዋልና የመረዳት አቅማችሁ ይወርዳል። እንዳለ የምትደፈኑት በምንድን ነው? አርድሃለው፣ ገላሃለው፣ ፈልጣሃለው፣ ቆርጣሃለው በሚል ነው። ይሄ ሞቷቸው ነው። እንደ መፈክር ዘው የሚንቀሳቀሱት ነው። ዶግማቸው ነው። ወደው አይደለም። እንደኔ አይነቱ ደግሞ ምንም አይመስለው ሺ ብደነፋ አርድሃለው፣ ፈልጣሃለው፣ ቆርጣሃለው ብትል ዝንብ እንዲሁ ልብ እንዳለች ያህል እንኳን አንተ መፈክር እኮ አትሰማው። እንደውም ዝንብ እንደዚህ ልብ ብትል የሆነች ተጽዕኖ ልታሳርፍ ትችላለህ። የትንኝ የቢምቢ ያህል እንደዚህ እናንተ አይደላችሁም። መጅሊሱ እንደዛ ቢጮህ ቢምቢ እንደዚህ እንዳለች ያህል ተጽዕኖ አታመጡ። አታስቆሙኝም። እኔ በመጮህ እና በመሳደብ አለት ላይ የተመሰረትኩ ስለሆንክ። ስለዚህ ሌሎች ላይ የሰራችሁትን ፖለቲካና ድራማ ሌሎች ላይ በመጮህና በማስፈራራት ያደረጋችሁትን እኔ ላይ ምንም የጠፍሬን ቆሻሻ ለውጥ አታመጡ። አይ ነው ብዙ ነገር ትጠራላችሁ፣ ብዙ ነገር ትሞክራላችሁ። ከላይቭ በተጨማሪ ብዙ የምትጥሩትን ዊናው እንተዋወቃለን።
እንተዋወቃለን። ቦታም እንደማልሰጣችሁ ታውቃላችሁ። በተሻላችሁ መጠን ቢሃምብል ጥያቄው ላይ ፎከስ አድርጉ። በመሳደብና በመጮህ የምታመጡት ለውጥ ስለማይኖር እለት ዕለት ወገኖቻችሁ እስልምናን ለቀው እየወጡ ስለሆነ እናንተ ባይሆን እዚህ መታችሁ ከምትሳደቡ ለኡስታዞቻችሁ ሄዳችሁ አዲስ አካውንት ክፈቱና ክርስቲያን ነን ብላችሁ ድራማ ስሩላቸው። ኡስታዞቻችሁ አሁን ላይ ግራ ተጋብተዋል እርስ በርሳቸው አይደለ? ያላችሁ አማራጭ እኔ ክርስቲያን ነኝ ሻዳ ሊያዝ እያላችሁ ጠዋት አንደኛ ኡስታዝ ጋር ማታ አንደኛ ባለፈው 4 ጊዜ ሻዳ እንደያዘችው አንዴ ትግሬዎች ጋር አንዴ ኦሮሞዎች ጋር አንዴ ደግሞ አማርኛዎች ጋር መታ ከዛ አማርኛዎቹ ጋር 2 ጊዜ ሻዳ ያዘች፣ ትግርኛዎቹ ጋር አንዴ ሻዳ ያዘች፣ ኦሮምኛዎቹ ጋር አንዴ ሻዳ ያዘች፣ አማርኛ የሚሰሩ ጋር ደግሞ 2 ያዘች። ልክ እንደሷ እናንተ ማትሪክስ ስሩ፣ ሻዳ ያዙ፣ ክርስቲያንን እያላችሁ በደንብ ስለሙ። እሱ ነው የሚያዋጣችሁ። በተረፈ እዚህ ገብተህ ብጮህ ክርስቲያኑ በአሁኑ ሰዓት ጭንቅላት የሌለውን ጣዖት በደንብ ስለተረዳው የእናንተ መፈክር ነብያችሁ ውዱ ፍልጡ ምናምን ምናምን ብትል የሚሰማህ የለም። አትጩሁ ማለት ነው። ቢ ፔሽንት ሃምብል ሁኑ። በተሻላችሁ መጠን የምትጠየቁትን መመለስ፣ ካላወቃችሁ አናቅም። የጥያቄ ሰዓት ሲደርስ ከ5 ሰዓት በኋላ መታችሁ ወይም መጠየቅ፣ ያ ነው ያዋጣችሁ። ኤኒዌይስ እንግዲህ ዛሬ ቶፒካችን እንዳልኳችሁ እውነት አለ የሚባለው አካል አለ ወይ? ካለስ የና ያለው የሚል ጥያቄ ኩዌስችን አድርገናል ማለት ነው። ሙራድ ሞክሯል። ከድር መንዙማውን ካጠፋ ቀጥል። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። ጥያቄውን ሰምተዋል? ምንድን ነው? አላህ የት ነው ያለው የሚል ነው ጥያቄያችን። ከአርሽ በላይ ነው። ከአርሽ በላይ ነው። ወለየዋ ካሜራ እየተከፈተብሽ ነው። እየዘጋውልሽ እየተከፈተ ነው። ፈልገሽው ነው። ከአርሽ በላይ ኦኬ። ከአርሽ በታች ሊኖር ይችላል አላህ? አላህ ከአርሽ በላይ ነው። በ7 ጊዜ 8 ጊዜ ጠቃቅሶታል በቁርአን። ከአርሽ በላይ ነው ስትል ምን ማለት ነው? ከአርሽ በላይ ነው አላህ ሰማይ ቤት ነው። ሀታ ነብዩላህ ኢሳ የት እንዳለ ታውቃለህ አንተ? ታስረዳኛለህ ስለሱ? አላህና ኢሳ አብረው ናቸው። ኢሳ አላህ ጋር ነው። ነብዩላህ ኢየሱስ የት ነው አለው? ኢየሱስ በሁሉ ነው የሞላው። ኢሳ ግን አላህ ጋር ነው። የኢየሱስና የነብዩላህ ኢሳን ልዩነቱን ታውቃለህ አንተ? አውቃለሁ። ኢሳ ከአላህ ጋር ነው ያለው አይደለም? ኦኬ ተስማማው። ኢሳ የአላህ ቃልና መንፈስም ነው አይደለ? ትክክል። የአላህ ቃልና መንፈስ ደግሞ ኢሳ ነው። ኢሳ ወደ አላህ የተወሰደ ነው። አይዋ። ከኢሳ ውጪ የአላህ ቃልና መንፈስ የተባለ የለም። የአላህ ቃል የተባለ ቁርአን አለ። ለምሳሌ እናንተ የምታምኑት የአላህ ቃል ደግሞ ፍጡር አይደለም አይደለ? እናመሰግናለን። ስለዚህ ኢሳ ፍጡር አይደለም። ያ ፍጡር ያልሆነው ኢሳ ፈጣሪ ነው። ኢሳ ፈጣሪ ነው። ነብዩላህ ኢየሱስ ኢሳ በሚገባ ፈጣሪ ነው። ምክንያቱም የአላህ ቃልና መንፈሱ ነው። የአላህ ቃልና መንፈስ ደግሞ ፍጡር አይደለም። የአላህ ቃል ፍጡር አይደለም አይደለ? ስለዚህ የአላህ ቃል ፍጡር እንዳለመሆኑ መጠን ኢሳ ደግሞ የአላህ ቃል ነው አይደለ? ትክክል። ስለዚህ ኢሳ ፈጣሪ ነው። እሱም ደግሞ የሚገኘው ከአላህ ጋር ነው። ኢየሱስ ስለሱ ምን ልንገርህ? ንገረኝ፣ ስለሱ አብራራልኝ። ምን ላብራራለህ? ኦኬ ፈጣሪ ነው አይደል? ኢየሱስ ፈጣሪ ነው።
በሚገባ ሁሉን የፈጠረ ሁሉን ያስገኘ ካለመኖር ሁሉን ወደ መኖር ያመጣ በስጋ የተገለጠ እርሱ ስግው ቃል ነው። የአብ የባህሪ ቃሉ ነው። በስጋ የተገለጠ ነው። እግዚአብሔር ራሱ እግዚአብሔር ነው። ኢየሱስ ራሱ እግዚአብሔር ነው። አቡም ራሱ ነው። አብ አባቱ ነው። የብኑ ማርያም ማናት? ማርያም ማናት? ማርያም የኢየሱስ እናት ናት። በስጋ ኢየሱስን የወለደች እሷ ማርያም ትባላለች። የኢየሱስ እናት ነች። ስለዚህ በደንብ አስተውል። እንደኛ አስተምሮም እንደ ክርስትና ኢየሱስ በስጋ የተገለጠ እርሱ አምላክ ነው። አስቀድሞ ስጋን ያልተዋሃደ እርሱ ቃል አምላካዊ። ያ ማለት ገብቶኛል። አባት የለውም ማለት ነው። ኢየሱስ ፈጣሪ ነው፣ አባት የለውም። አባት የለውም ስትል ከማርያም ሲወለድ ያለ አባት፣ ነገር ግን የባህሪ አባት የተወለደ ልጅ ነው አይደል? ኢየሱስ ያለ አባት የተወለደ ልጅ ነው። ከማርያም እንደ ስጋ ፍቃድ እንደ ወንድ ፍቃድ ሳይሆን ከማርያም ያለ አባት ከማርያም ተወለደ። አስቀድሞ ግን ከአባቱ ከባህሪ አባቱ ያለ እናት ተወልዷል። የአብ ባህሪ ቃሉ ሎክ ከድር ኢየሱስ ማለት አስቀድሞ ቃል ነበረ። ከአብ የተገኘ ቃል ነው። አብ አለ። ከአብ የተገኘ ያ ቃል ማስገኘውን ምን አልነው? አባቱ አልነው። ቃሉ ከእርሱ ጋር አብሮ የነበረ ነው። ስለዚህ ያ ቃል መጨረሻ ላይ በማን ተገለጠ? ከማርያም ስጋና ደምን ተካፈለና ስጋና ደምን ነፍስን ተካፍሎ በዛ በስጋና በደም ተገለጠ ማለት ነው። ስለዚህ ኢየሱስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል፣ ስለዚህ ስጋን የተዋሃደ ቃል ማለት ነው። ቃል አስቀድሞ ነበረ፣ ሁሉን የፈጠረው ሁሉን ያስገኘ ነው። ማርያም ያለ አባት የወለደችው ልጅ አብ ደግሞ አባቱ ከሆነ ግብረ ስጋ ግንኙነት አድርጓሉ። ያ ልጅ ከየት መጣሽ? ማን ፈጠረው? ኦኬ፣ ቀደም እያልኩ ነበረ። ክርስቶስ ከስጋ ከማርያም ሲገኝ ያለ አባቱ እያለኛ ከእሷ ስጋና ደምን ተካፍሎ አልኩ። ስጋና ደምን ተካፈለ ከእርሷ እርሱ ስጋና ደምን ተካፍሎ ተገለጠ፣ ታየ፣ ተዳሰሰ። አስቀድሞ ግን ቃል ብቻ ነበረ። ያለ እናት ከአባቱ ተገኘ። የባህሪ አባቱ የእርሱ አካላዊ ቃል ክርስቶስ ልጅ ነው። የአብ ልጅ ነው ብለን እናምናለን። የአብ ልጅ ነው ስንል እንደ ሰውኛ ፍቃድ ባልና ሚስት ተጋብተው እንደሚወለድ ማለት አይደለም። ነገር ግን ሴክስ አላረጉም እኮ። ሴክስ ካልተደረገ አንድ ልጅ ከየት ይመጣልሽ? ንገረኝ። እሱን አላህ ነው የሚያውቀው። እንደዛ ብሎ አላህ እንደሚያውቀው አላህ አምላክ እንደሆነ ለምን አታምኑም? እግዚአብሔርም አላህ ማን እንደሆነ አታውቅም አንተ? ጎበዝ። እሺ ሴክስ ካልተደረገ እንዴት ልጅ ይመጣል ብለናል። እናመሰግናለን። ጎበዝ። ሱራ 6:101 ላይ አላህ ምን ይላል መሰለ? ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ይላል። ልጅ እንዲኖረ ግዴታ ሚስት ታስፈልገዋለች። አላህ ክፈተው ቃል ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? የግዴታ ልጅ እንዲኖረው ምን ያስፈልጋል ማለት ነው? ሚስት ያስፈልጋል እያለ ማለት። ትክክል። ስለዚህ የግዴታ ሚስት የሚያስፈልግ ከሆነ አንዴ ክፍሉን እንያውና ከራሳችን እንዳይመስል አነባዋለሁ። ሙሉውን ግለጠውና አነባዋለሁ። አማርኛውን አምጣው። እሺ እኔ ምለው እንደዚህ ይላል። እዛ ነው እንደ በጣም ነው አንዴ እርሱ ይነበብላል። አዎ እሱ ሰማያትን ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ። እርሱም ነገሩን ሁሉ አቋሚ ነው፣ አዋቂ ነው። ያ ማለት ማን ነው? አላህ ነው አይደል? አዎ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል አይደለ? صحيح። ስለዚህ የግዴታ ልጅ እንዲኖረው
አላህ ምን ያስፈልገዋል ማለት ነው? ሚስት ያስፈልገዋል። ስለዚህ አሁን አላህ ልጅ የለውም አይደለ? የለውም። ነገር ግን ትረዳኛለሽ? እኔን እረዳለሁ። ስለዚህ አላህ ልጅ የለውም። ስለዚህ ልጅ የሌለው ለምንድን ነው? እሱ ሚስት ስለሌለው ተግባብተናል እኮ ይጋበዝ። ስለዚህ ሚስት ቢኖረው ኖሮ ልጅ ይኖረው ነበረ። ሚስት ስለሌለው ልጅ የለውም እያለ ነው አይደለ? ሱራ 39 ቁጥር 4 አንዴ ክፈተው ቃል ሱራ 39 ቁጥር 4 ኦኬ። አላህ ልጅን መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር፣ ጥራት ተገባው ይላል። ይሄ ምን እያለ ነው? እና ምን ማለት ነው? እሺ ፈጣሪ አላህ ቢፈልግ ኖሮ በፈለገው ፍጡር ልጁን አድርጎ ያነሳ ነበር። ኦኬ ጎበዝ። ቀደም እንደተስማማ ነው የግዴታ ልጅ እንዲኖረው ሚስት ያስፈልገዋል አይደለ? ያ صح ጎበዝ። አልአንቢያ ሱራ 21 ቁጥር 7 እና እንደከፈ 7 እና 7 ይሄን ልድረስልኝ። ቆይ ና አትውሰደው ነው። አምጣ መልስ ላ መልስ ያው መልስ ሊመልስ ያው ነው እኮ የኛውን ማነገርከኝ እኮ ችግር የለውም። ቆይ 17 እንዲላል አሁን መጫወቻን ሚስትንና ልጅን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር ይላል። ቀደም ምን አልከኝ? የግዴታ አላህ ልጅ እንዲኖረው ሚስት ያስፈልገዋል። ስለዚህ አላሁን ልጅ የለውም። ልጅ የሌለው ሚስት ስለሌለው ነው አልከኝ አይደለ? እሺ ያ ማለት ኢየሱስን የብኑ ማርያም ዳላና አስረዳኝ። ቆይ እንሄዳለን እዛ። መልስልኝ። የመጀመሪያው ሁለተኛውን መልስልኝ። ያው ተከፈተልህ። ስለዚህ ምን ይላል አላህ? በሶስተኛ ደረጃ መጣልኝ። መልስልኝ። ቆይ አንዴ። ስለዚህ እዛኛው ጋር ቅድም ምን አለ? ሚስት ስለሌለኝ ልጅ የለኝም ይላል አይደለ? ስለዚህ ምን ማለት ነው? አላህ አምሳያም ቢጤም የለውም። አላህ ብቻ ነው። ቆይ ቀድር የፍጡራት ሁሉ ፈጣሪ፣ የመለከት የጂን የሁሉ ፈጣሪ አላህ ብቻ ነው። አትጩ። ስለዚህ አንድ አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አላህ አካል አይደለም። አላህ ፈጣሪ ነው። ሚስት እንዴት ያስፈልገዋል? ኦኬ አላህ ልጅ አለው የለውም? የለውም። አደምን ከጭቃ ነው ፈጠረው። ልጅ የሌለው ለምንድን ነው? ፈጣሪ ስለሆነ፣ አላህ ስለሆነ። ሚስት ስለሌለው ወይንስ ፈጣሪ ስለሆነ? አላህ ፈጣሪ ስለሆነ ብቻ ነው። በቃ ቆይ ቅድም ያልካትን ረሳሃት ማለት ነው። ግዴታ ልጅ ካለ ሚስት ያስፈልጋል። ያለ ሚስት ልጅ አይኖርም ብለህናል አይደለ? አላህ ደግሞ ምን ይላል? መያዝ ከፈለኩኝ መጫወቻና ሚስት ሊይዝ በሻን ኖሮ ከኛ ዘንድ እዛለሁ አለ። ከራሴ ዘንድ እዛለሁኝ እያለ ነው። እሺ ምሳሌ ልጥቀስልኝ አንድ ምሳሌ። ቆይ እንዴት እንደምለጥፍ ገና እኮ አልጀመርኩም። ማማሟክኝ እንጂ አርጉመንትን እንዴት እንደመጣልህ አሳያለሁ። ነው ክስት ከኛ ዘንድ ልጅና መጫወቻ ሚስትና መጫወቻ እዛለሁ አለ። አላህ ጋር ልጅና ሚስት አሉ እንዴ? ኬት ነው የሚይዛቸው? ምሳሌ ማርያም ናላ ሰርዳሽ ተራ በተራ በተረጋጋ መንፈስ ማውራት ይችላል። አትሂድ እዛ ውስጥ መሬም ጋር ከሄድክ እጠልዝሃለሁኝ። እዛ አትግባ። እዚሁ ላይ ለምን? ያው ኢየሱስ ክርስቶስ ኢሳ የማርያም ልጅ ስለሆነ ነው። ምሳሌ ያዘው። ያለ አባት ፈጠረው። ነብዩላህ ኢሳን ያለ አባት ፈጠረው። አላህ ቆይ የትም ፓኒክ አታድርግ። ሱራ 19 ቁጥር 19 አይ ቲንክ ክፈቷ እንዴ ቁጥር 19 እና ያለ ኦኬ ንጹህ ልጅ እና ንስቅ። እሺ ከፍ አድርገው ቁጥር 20 ላይ በጋብቻ ሰው ያልነካኝ ወኛ ምንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው፣ ሜርያምም ደግሞ ባል ሳይኖረኝ እንዴት ልጅ ይኖረኛል አለች። በአላህና በሜርያም መካከል ያለው ልዩነት ምንድን ነው? እሷ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሜርያም ባል የላትም፣ አላህ ሚስት የለውም። ሁለቱም ልጅ እንዴት ይኖረናል ያለዚህ እያሉ ነው። አስማማቸው። አሁን ላስረዳሽ። ጓድ
አላህ ፈጣሪ ስለሆነ በፈለኩት ፍጡር ልጄን አድርጌ ማንሳት ይችል ነበርኩኝ አለ። ነገር ግን እሱ ምሳሌ አድርጎ ማል አነሳ ነብዩላህ ኢሳ። ነብዩላህ ኢሳ ማን ነው? ኢየሱስ ነው። አይችልም። የብኑ ማርያም ልጅ ነው። ቆይ በፈለኩት ምናምን አይችልም። ሚስት ሳይኖረው ልጅ መያዝ አይችልም። አላህ ይችላል? አይችልም። ይችላል። ምክንያቱም ሱራ 6:101 ላይ ቅድም ባሳየው መሰረት ሚስት ሳይኖረኝ እንዴት ልጅ ይኖረኛል እኮ እያለ ነው። እና ፈጣሪ ስለሆነ ሚስት የለውም ማለት ነው። አይገባህም እንዴ? እኮ ሚስት ሳይኖረው ልጅ ሊኖረው ይችላል። አላህ ብቻ ነው። ቢጤም አምሳያም የለኝም። ማን ጠየቀ? አንድ ነኝ አለ። ማን ጠየቀ? እሱ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። እና ሚስት እንዴት ይኖራል? እሱ ፈጣሪ ሆኖ ሲታስበው ኢየሱስ ማርያም ልጅ እንዴት ፈጣሪ ሊሆን ይችላል? ካደር ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለህ ነኝ። ወንድ ነኝ ሴት ነኝ? ፈጣሪ ነህ ማለት ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለህ እኔ ፈጣሪ ነኝ? አይደለም። ቆሞ ቀርና ገብቶሃል አይደል? ቆሞ ቀርነ አላህ ነው እኮ ያልከው። አሁንም ቆሞ ቀረ። ላ እዛ አትሂድ፣ ወደ አላህ አትሂድ። አላህ ፈጣሪ ብቻ ነው። አትሳቅ፣ እያወቅህ አትስማም። ታዲያ አንተ እኮ ነህ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ስልህ አላህ ነው። ፈጣሪ ስለሆነ ሚስት የለውም። ተግባብተን አይደል? ፈጣሪ ስለሆነ ሚስት የለውም። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብለህ እንዴት ነው እልሃለሁ። ፈጣሪ ነህ አልከኝ። እና አንተ ምሳሌ ራስህን ለምሳሌ አረግ። ራስህን ለምሳሌ ነው አልከኝ። እንደዛ ነው አንተ ራስህን ቆሞ ቀር ነው እያልከው ነው። ሚስት ሳይኖረኝ ልጅ ይኖረኛል እያለ የብኑ ማርያም ልጅ ከፈርጦ አሳየው እኮ ምሳሌ ያለ አባት ተፈጠረው አላህ ነው። የብኑ ማርያም ልጅ ያለ ቃል ነው። አንተ ሰውዬ ለምን ተዋሻለህ? ያለ ቃል ነው። ያለ ቃል ማን ነው? ኢየሱስ ነው። ለእስራኤል ልጆች ነው የተላከው ነብዩላህ ኢሳ ኢየሱስ። ቆይ ከድር ከኢሳ ውጪ ያላ ቃሉና መንፈሱ የተባለ አለ? ያላ ቃል ቁርአን ብቻ ነው። አዎ ጎበዝ። ስለዚህ ከቁርአን ቀጥሎ ያላ ቃልና መንፈስ የተባለው ኢሳ ነው አይደለ? እሱ ነብይ ነው። መንፈስ አለው ሳይሆን እሱ ነብይ ነው። ቆይ ያላ ቃልና መንፈስ ተብሎ የተጠራው አንደኛ ያላ ቃል የተባለው ቁርአን ነው። ሁለተኛ ደግሞ ኢሳ ነው አይደለ? ዛም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እነሱ መልእክተኛ ናቸው። ከድር ከኢሳ ውጪ ያላ ቃል ተብሎ የተጠራለ ኢማናኝ ነብዩላህ ክርስቶስ ኢየሱስ ብትለው ለእስራኤል ልጆች የተላከ ነው። አንተ ኦርቶዶክስ ነህ። ፕሊዝ ከድር ያልጠየኩን አትመልስ። ሱራ 2:47 አንዴ ክፈትልኝ። እኔ ጠየቅኩ ግን ምንድነው እሱ ከኢሳ ውጪ ያላ ቃል የተባላለ ወይ ነው። ሱራ 2:47 47 ላይ አንብበው እስቲ ይሄንን። የእስራኤል ልጆች ሆይ ያቺን በእናንተ ላይ ያለገስኳትን ጸጋዬና እኔንም በዓለማችን ላይ ያበለጥኳችሁ አባቶቻችን በጊዜው አያሱትማሪና መሆኔን አስታውሱ ብለው ያለ ይሄን ያለው ማን ነው? አረብኛ ላይ ሌለ ነው በቃ ያለው። ስለዚህ ባይ በደንብ አስተውል። እሺ ማን ያለው? ባይ ማን ያለው? ቁርአን ነው ያለው። ቁርአን ካለሽ ማን? ባይ የእስራኤል ልጆች በዓለም ላይ የበላይ ናቸው አይደለ? አይደሉም። እነሱ ከሃዲ ናቸው። አንተ ግን ኦርቶዶክስ ነህ። እናመሰግናለን። አላህን አርሙ። አላህን አርሙ። ነብዩላህ ኢሳ ለነሱ ነው ተላከው። ነብዩላህ ኢሳ ለነሱ ነው ተላከው። ለአንተ ቆይ አላህ በዓለም ላይ አስበልጬ የበላይ አድርጋችኋል ይላል። ኖ አይደሉም ማለት ይመች። በግንመንፈስ የገባችሁ ማስተባበያ ነች። የለም አረብኛው ላይ። ኤኒዌይስ ወደ ቶፒካችን እንመለስ። ለማንኛውም ተቶፒካ ወጣ አድርገኸኝ ትንሽ ኢንተርቴን አድርገኸኛል። ደከምካ ገባህ። ስለ ነብዩላህ እስቲ ና አሁን ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አሳይ። አሁን ወደ ቶፒኩ ተመለስና አውጣና ከመጻፍ አሳይ። በቁርአንም እኮ ነገርኩህ። ያላ ቃልና መንፈስ ኢሳ ብቻ ነው። ያላ ቃል አላህ እኔ ነኝ ብቻ ብሎ አስረዳዋል። ስማና ምሳሌ ይኸው አደባልቅ ሰውዬ
ያላ ቃል ቁርአን ተብሎ ይጠራል አልከኝ፣ ፍጡር አይደለም አልከኝ። ኢሳ ደግሞ ያላ ቃል ነው አልከኝ። አላህ ፈጣሪ ብቻ ነው። ኢሳና ኢየሱስ አንድ ናቸው። ወይ ኢሳ ያላ ቃል ነው አይደለም? ወንድማችን ኢሳ ለእስራኤል ልጆች የተላከ ነብይ ነው። ለማንም ይላክ ነው። ምን አገባኝ? ኢሳ ያላ ቃል ነው አይደለም? መልእክተኛ ነው። ይሆናም ጨነቀኝ። እኔ ጥያቄ እሱ አይደለም። መልእክተኛ ነው አይደለም? አይደለም። እኔ ጥያቄ ሽንፈቴን እዚህ ጋር ነው። ያው እኔም እኮ አልሸወድም። ገብቶ አይደል? ሽንፈቴን እዚህ ጋር ነው። እኔ አልጠየቅኩም። እሱን መልእክተኛ ነው አይደለም? አይደለም። የኔ ጥያቄ ምንድነው? እሱ ኢሳ ያ መልእክተኛ ያልከው ነብይም በለው ያላ ቃል ነው አይደለም? የኢብኑ ማርያም ልጅ ለእስራኤል ልጆች ተልኳል ብለህ አምነህ አንተ ኦርቶዶክስ ነው አይደል? ኢየሱስ ለምን ተባልከዋል? ኢየሱስ ለምን በስሙን ቀየርከው? ያልጠየቅኩህን አትመልስ አይደለም? አንተ ትልልቅ ኡስታዞችም ይሄንን ጥያቄ አይመልሱትም እስከ ቂያማ ቀን። ምክንያቱም እስልምና አይመልሱታል። ያልጠየቅኩህን አትመልስ። የጠየቅኩህ ምንድነው? እሱ ኢሳ ያላ ቃልና መንፈስ ነው ተብሎ የሚጠራው አይደለም። መልእክተኛ ነው በለው አይደል? ለእስራኤል ብቻ ሳይሆን ሉክ እስራኤል የምትባል እንደዚህ 5 ክንድ ማትሞላ እንደዚህ እዛው እስራኤል ውስጥ ደግሞ ኢየሩሳሌም ውስጥ እንደዚህ 5 ክንድ ለሆነች ለአንድ ቤት ነው የተላከም በለው። ለአንድ ቤት ብቻ ሳይሆን ለአንድ ቤት ሙሉም ሳይሆን ኩሽና ውስጥ ላሉ ሰዎች ብቻ ነው የተላከው በለው። who cares? እኔ ከጠየቅኩ ጋር ምን አገናኘው? እስራኤል ተላከ፣ ለአንድ እስራኤል ውስጥ ላለ ለአንድ ቤት ተላከ፣ ለአንድ ሰው የሚላክ ምን አገባኝ? እኔ ጥያቄ አይደለም እሱ ስለማያገባ አላህን አምልክ። እሺ አላህን ተገዛ። ለማን የተላከው? ለነማን የተላከው? ለስንት ሰው ተላከ? ጥያቄ አይደለም። ጥያቄ እኔ ምንድነው? ያ ለአንድ ሰው የሚላክ እስራኤል የሚላክ ለዓለም የሚላክ ለአንድ ቤት የሚላክ እርሱ ያላ ቃልና መንፈስ ነው አይደለም ነው የኔ ጥያቄ። እቺን በፍጹም ነግራ ምክንያት መልእክተኛ ነው ለእስራኤል ልጆች ነው ተላከው። አንብብ። አፍጠን አንብብ። ራስ አንብብ። አስረዳኝ ፕሊስ። አንብብልን አሊያም አስወጣሃለሁ። እኔ ክስት ሌሎቹ ገና ይቀጥላሉ። ሽንፈቴን ካመንክ አስወጣኝ። እኔ ከአንተ ጋር ግዴታ የለብኝም። አሸንፈሃል። በቃ ሚታርክሽ። አዎ፣ ስለዛ ይኸው እስልምና አትሳደብ። አላህ አንተ በቃ ኢየሱስ በቃ ሚታርክ ሚታርክ ከድር አትከድር። ኧረ ተው ቆይ ጀግና የሆንክ መሰለህ እንዴ? ይነበብ። ቆይ አሁን አንዴ ሚታርግ በቃ መጽሐፋቸውን ከኛ ነው የሚማሩት። እኛ ያለ ማስረጃ እናወራም። ትክክለኛውን አስተምሮ እኛ ጋር ነው የምታገኙት። መጽሐፋቸው ላይ እንደተጻፈ ቀጥታ ማለት ነው። ይኸው ሪያዱ ሳሊ ገጽ 1 ላይ የተቀመጠው ምን ብሏል? ገጽ 270 ላይ እሺ፣ አንዴ ላንብብ ብለህ ትቀጥላለህ። ሐዲስ 413 ላይ አንብብ። ቶሎ በል ሙሉን አንብበው። ከ413 ቀጥላ አንብብ። እሺ፣ ሰዓት ሰክስ ያለ ሰውዬ ልታነበው ትችላለህ። ዶንት ዩ ኬር። አንተና እኔ ነው የምናወራው እዚህ ሰዓት። ቶሎ በል። አላሁ አክበር በሉ ብሏል። አንተ ነው ሚም ላይ ሊከቱት ነው የአላህ ቃል ነው። ቆይ ነው ምን ነበር ያልከን ከድር? በእንግሊዝኛ አድርገው። በቃ እያወራን ያለነው አማርኛ ነው። እኔ እንግሊዝኛ ምን አባት ያውቃለሁ? ባልናት አሁን ዝም ብላ ተናገር፣ አማርኛውን አውራ። እሺ ነበር ሚታር ሙሉውን አንብብልኝ ቶሎ በል። እሺ መልካም። ሐዲስ 413 ላይ አንድ ጊዜ እባክህ። ኡበዳት ኢብኑ ሳቢት ረዲየላሁ እንዳስተላለፈው የአላህ መልእክተኛ እንዲህ ብለዋል። ከአላህ ሌላ አምላክ እንደሌለ እርሱም አንድና አጋር የሌለው መሆኑን መሐመድ ባሪያው መልእክተኛው መሆናቸውን ኢሳ ይላል። ኢሳ እና ምን ባሪያ መልእክተኛ ቆይ ተረጋጋ። ኢሳ የአላህ ባሪያ መልእክተኛ ወደ መርያም የጣላት ቃሉና ከእርሱ የሆነ መንፈሱ መሆናቸውን ጀነትም እሳትም እውነትም እንደሆነ የመሰከረ አላህ ባለበት የመልካም ስራ ደረጃ ጀነት ያስገባዋል። ስለዚህ ኢሳ የአላህ ቃልና መንፈሱ ነው ብለህ ሳትመሰክር ጀነት ልትገባ አትችልም። ጀሃነም ነው የምትገባው። አስረዳኩ እኮ አትረዳም። ትረዳለህ። ኖ አሁን እዚህ ጋር ያዝልኝ። አትጥራኝ። አትጮህ። ይብቃ። ምንድነው ጨቀጨቀው? ቆይ አንዴ ኑር
ኢሳ የአላህ ቃልና መንፈስ ነው በል እስኪ በላ። እኛ አይደለንም ያለው ሶሒህ የሆኑ ሐዲሶች ቡኻሪ ላይ አለ፣ ቁርአን ላይ አለ። ለምን እንደው የምትሸማቀቀው? ኢሳ የአላህ ቃልና መንፈስ ነው በል እስኪ። እና ያለ አባት ፈጠረው ማለት አላህ ኢሳን ምን አረጋው? አልጠየቁም። ያላ መንፈስና ቃል ነው በቁርአንና ሐዲስ ፈጠረው። ይኸው በመልእክተኛነት አድርገው አላህ ያለ አባት በቃ ከሰራላችሁ አስተውሉ። ፕሪስ በቃ ካለ የተሰጠ ጭንቅላት የላችሁ እንዴ? ከስራውና ተማር። በቃ ቢያንስ ጭንቅላታችሁን ለማሰራት ሞክሩ። መጽሐፋችሁ ላይ ያለውን ለመጥራት ለማለት ካፈርክበት ከተሸማቀክበት እስልምና ውስጥ ምን ትሰራለህ? ካለ መጽሐፍ ላይ ያለን የተጻፈን ማለት የሚያሳፍር የሚያሸማቅቅ ከሆነ ደግሞም ያንን በማለት እከፍራለሁ ብለህ የምታስብ ከሆነ ቁርአንና ሐዲስህ ከእስልምና ያስወጣኛል ካልኩት ብለህ የምታስብ ከሆነ እስልምና ውስጥ ምን ትሰራለህ? ምክንያቱም ኢሳ የአላህ ቃል ነው። ኢሳ የአላህ መንፈስ ነው ተብሎ የሚታመነው የአላህ ቃል ደግሞ ፍጡር አይደለም። የአላህ ቃል ፍጡር ካልሆነ ደግሞ ኢሳ የአላህ ቃልና መንፈሱ ከሆነ አንድ ነቢይ የአላህ ቃልና መንፈስ ነው ተብሎ ኢሳ በተጠራበት አጠራር የተጠራ የለም። አንድ ግለሰብ ኢሳ በተጠራበት አጠራር የአላህ ቃሉና መንፈሱ ነው ተብሎ የተጠራ የለም። ኤክሰፕሽን ለኢሳ ብቻ ነው ይሄ ያለው እና በመጠረዙ ነው ጌታ ሊሆን የቻለው። ቁርአን ያላህ ቃል ነው። ለመጠረዙ ፕሊስ ቆይ ስማኛ፣ ምንድነው እንተ ራስህ ስማኛ፣ በእናትህ ፕሊስ የራስን ብቻ አታውራ። ምንድነው ፖይንት እኮ እንደዛ ቃልና የአላህ ቃልና መንፈስ ስለሆነ ብቻ ነው ከሌሎች ነብያቶች ለየት ያለው። የራሱ የሆነ ሪዘን አለው ኢሳ አይደል እንዴ? ሌሎች ነብያቶችንም በዛው ልክ አሁን አደም የአደም አፈጣጠርና የኢሳ አፈጣጠር ስማኛ በእናትህ ስለተፈጠረ አይደለም እያወራለሁ። የአላህ ቃልና መንፈስ ከኢሳ ውጭ አለ አለው። ጎበዝ አንድ ብቻ እየሰማኝ ነው። ልስቆይ በቃ አንተ ቤት አድርገህ ቢያንስ አርጉመንት ይግባ። ኑር አለ ስላለ አንድ ብቻ እኔ ንጽጽር አቆማለሁ እና ከፍል አድርገህ አንድ ብቻ ከፍተህ ታሳየናለህ። እከሌ የአላህ ቃልና መንፈሱ ነው የሚል በደንብ አስተውል። በቃሉ ተፈጠረ፣ በመንፈስ ተፈጠረ፣ ነፋባት ወደዘ አይደለም። የአላህ ቃልና መንፈሱ ተብሎ የተጠራ አንድ ነብይ ብቻ ጥቀስልን። ከዛ ክፈትና እንደዚህ ወደ ሳሳይ እኔ አንደን ንጽጽር አቆማለሁኝ። ሄድ ማለት ከቻለ ይሉ ሚታናት ቀጥል የአላህ ቃል መሆኑ ወይ ደግሞ መንፈስ መሆኑ ፈጣሪ ካላ የባሰ ጭንቅላት አርባማ አለ። ኑር የጠየቁን አሁን አለ ብለሃልና ልክ ኢሳ የአላህ ቃሉና መንፈሱ ተብሎ እንደተጠራ ሌላም ነቢያቶች የአላህ ቃሉና መንፈሱ ተብለው ይጠራሉ ብለሃል አይደለ? እኔ ንጽጽር ዛሬ አቆማለሁኝ። ይኸው ቲክቶክ ላይ ብቻ ከ3500 በላይ ሰው እያየ ነው። አንድ ነቢይ እንደዚህ ተብሎ ይኸው ቃል በቃል ተጠርቷል ያልክበትን አንድ የቁርአን ክፍል አንድ ሐዲስ ክፍል አውጣና አንብብላቸው። ያንተን ተረት ወሬ ምናምን አይደለም፣ የኔንም ተረት ወሬ እንዲሰሙ ስለማንፈልግ ሐዲሷን የቁርአኗን ክፍል ቁጭ የምታሳየን ምንድን ነው? እከሌ የአላህ ቃልና መንፈስ ነው የሚል ጋይድ ዓለም ዱንያን ወይም ዩኒቨርስን እኮ በቃሉን የፈጠረው ሆናለው ሆነ ነው። አልጠየኩም። እሱን አስቀድሜ ብያለሁኝ። ፕሌስ ካላ የተሻለ ጭንቅላት እዛችሁ ነው። በቃሉ ተፈጠረ አይደለም ምን ያልኩት፣ ቃሉ ራሱ ኢሳ በቃል ተፈጠረ ሳይሆን የሚለው ያላህ ቃሉና መንፈሱ ነው። አርጉመንት ራሱ እንዴት ነው እነዚህ ሰዎች የሚገባቸው? በእፎይ ተፈጠረና እፎይ ማለት ልዩነት አለ።
ነገሮችን በእኔ ሊሰሩ ይችላሉ። በእኔ የተሰሩ ማለት ግን እኔ ነኝ ማለት አይደለም። ያንኛ የተሰሩት ከእኔ የተለዩ ናቸው። በቃሉ ተፈጠረና ቃሉ ነው ማለት ልዩነት አለው። ኢሳ ራሱ ቃሉ ነው። ሌሎች በቃል ተፈጥረዋል። ኢሳ ግን ራሱ ቃሉ ነው። ያላህ ቃልና መንፈስ ነው ኢሳ። ሌሎች ደግሞ ባላ ቃል ተፈጥረዋል። which means ኢሳ ያላ ቃል ከሆነ ሌሎች ባላ ቃል ተፈጠሩ። ሌሎች እንዳለ የተፈጠሩት በኢሳ ነው የተፈጠሩት። ታመጣልን ትችላለህ? አንድ መረጃ ብቻ ያላ ቃልና መንፈስ ተብሎ የተጠራ በቃሉ ተፈጠረ። እሱን ያዘው እዛው ኪስ። ኦኬ፣ ወደ ቶፒካችንን መልሰው። እሺ፣ ዩቱብ ላይ ያላችሁ ሰላም ናችሁ? እንዴት ናችሁ? ዩቱብ ላይ እንዴት ናችሁ? አሉ? ኦልራይት ሂር ዊ ጎ። ወደ ቶፒካችን መለስ አድርገው። ቆስጤ እንኳን ደህና መጣ። ሰላም ክርስቶስ ከኔም ከእናንተ ጋር የእውነት ወንድሞች እንዴት ናችሁ? እንኳን ቆያችሁኝ። እንዴት ናችሁ? አላህ ብያለሁ ዛሬ። አላህ አረገ እኮ ግዴታ። ፈጣሪ ነህ አለኝ እኮ አንተ ቀደም። ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብል ማነኝ እለዋለሁ። ፈጣሪ ነህ አለኝ። በኋላ ደግሞ እንደገና ሲመታበት ቆመህ ቀር ነህ አለኝ። እንደዛ ሚስት ሳይኖረኝ ልጅ እንዴት ይኖረኛል? ቆሞ ቀር ነህ። ስለዚህ እፎይ ቅድም የእስራኤል ልጆችን ባልከው ማለት ነው። እፎይ ያ አንድ ጊዜ ትቀጥላለህ። ኑር ወደ ቶፒካችን ፓራፍሬዝ እናድርገውና ቅድም የእስራኤል ልጆችን አበለጥናቸው። ቶፒካችን አይደለም እሱ። ኑር አንድ ጊዜ ላይ ማለት ነው ፓራፍሬዝ እናድርገውና ትቀጥላለህ። እዚህ ላይ አለኝ ብለህ ቃልና መንፈስ አለኝ ብለህ ሌላ ቶፒክ ውስጥ ገባ። አሁን ደግሞ እስራኤል ልጆች ምናምን ብትል እዛ የምትሄድ ይለጥፋል። እኔ የመለጠፍ ችግር የለብኝም። አሁን ቶፒኩን ትንሽ እንንካው። ኦኬ፣ ሙስሊሞች ይመጡና አህባሽ እንትኖች ዋሃብያዎች አላህ የት ነው ያለው ስንላቸው ከአርሽ በላይ ነው ይላል። ፕሊስ አንዴ ቃል ይሰማል። ቆይ ሚውታርክ ሄሎ፣ ይሰማል። ሚውታርክ ተራ ጠብቅ። ሙራድ ትቀጥላለህ። አንዴ ጥያቄ ጠይቄ በሰላም ለመውጣት ነበር እና አጭር ነበር እና ትመልሱልኛላችሁ ከይቅርታ ጋር። ተራ ጠብቅ። ቆይ ሚውታርክ ተራ ጠብቅ። አክረም እንግዲህ በደንብ አስተውሉ። የዛሬ ቶፒካችን ምንድነው? እሱ አላህ የነው የሚል ነው። እንግዲህ አላህ የሚባል አካል ካለ ያ አላህ የሚባለው የሚመለከው የነ ያለው የሚል ነው ቶፒካችን ማለት ነው። አውት ኦፍ ቶፒክ እስካሁን ድረስ አስመጥተውናል። ቶፒኩ አላህ የት ነው የሚል ነው። በደንብ አስተውሉ። አላህ የት ነው የሚል ቶፒክ ነው ያለ። ስለዚህ መመለስ ያለባቸው አላህ እንዲህ እናመልከው እንዲህ ቦታ አለ ብለው ይሆናል ማለት ነው። ስቱደንት የና አላህ ያለው ቀጥል። ሰላም ብያለሁ። መስገነው አላህ የና አለው ብለህ ጥያቄ ነበረኝ። ጥያቄ ልጠይቅ ነው የገባው። ቅድሚያ ጥያቄው መልስ እና መልስ ነው። አንዴ ልጠይቅ ይቅርታ ጋር ጥያቄው የምንቀበልበት አይደለም። ጭንቅላት የሌለውን አላህ እየፈለግነው ነው። ትመልሳለህ። እሱን ሚታርግ ሙራድ አላህ የነ ያለው ተማሪው ፕሊስ ከአላህ የተሻለ ጭንቅላት ይዛችሁ ነው እናንተ ሰዎች። ጤናም የላቸው እንዴ? እንደ አምላካችሁ ጭንቅላት አልባቱ ነው። ሲነገራችሁ ስሙ።
ኦኬ እስቲ አሁን ቶፒኩ ላይ እስቲ አንዳችሁ ለማውራት ሞክሩ። ቅድመ አቦ ትሰማለህ? አንተ ደግሞ አላይ ነው ያለው። ጥያቄ ነበረኝ በክርስትና ዙሪያ። ኦኬ ከስሩና ተማርና ነው አዲስ አካውንት ከፍተው ይመጡና ለማዛግ ይሞክራሉ። ኦልራይት ዲሉ ቶፒኩ ላይ ትመልሳለህ። አላህ የት እንዳለ አልረህማን ወል አርሽ እስተዋ። ከአርሽ በላይ ማለት ምን ማለት ነው? በላይ ማለት ነው። ስለዚህ አርሽ ላይ ራሱ ላይ እናታች አለ ማለት ነው። ምን ይፈልጋል እንደ ከአርሽ በላይ ነው ተባልኳል። ከአርሽ በላይ ካልክ በላይ የሚባለው ስፔስ አለ ማለት ነው። ከአርሹ በላይ ነው። ሊኖር ይችላል እሱ። ኦልራይት እጄ አላየሁትም። ስፔሱ ፍጡር ነው ፍጡር አይደለም? የምን ፍጡር? የራሱ ከአርሹ በላይ ያለው ስፔሱ ፍጡር ነው ፍጡር አይደለም? ስፔሱ ፍጡር ነው ፍጡር ነው። ስለዚህ አላህ ከአርሽ በላይ መሆን ያስፈለገው ለምንድን ነው? እሱ ስፔስ ለምን ትሰጠዋለህ? ባይዜ ድፍን ነው። እንዴት አሳይን ታደርገዋለህ? ስፔስ ድፍን ነው ድፍን ነው ወይ? ምክንያቱም እኔ እኮ አይደለሁም የሰጠሁት። እኔ እኮ አይደለሁም አንተ ነው የሰጠኸው። በላይ ካልክ እኮ ከአርሽ በላይ ነው ተባልኩ አይደል? እኔ እኮ አይደለሁም የሰጠሁት፣ አንተ ነው የሰጠኸው። ከአርሽ በላይ ካልክ በላይ የምትለው ቋንቋ ስፔስ ነች፣ ቦታ ጠቋሚ ነች። ላይ ታች የሚባል ነገር ወይ ዳይሬክሽን ራስን የሰጠው ዳይሬክሽን ያለው ነገር ደግሞ ስፔስ ነው። የሆነ አቅጣጫ የሰጠው አንተ ነህ። ወደ ላይ ካልክ ከአርሹ ወደ ላይ ካልክ ወይ ከአርሹ ወደ ታች አይደለም ያልከው፣ ወደ ላይ ካልክ አቅጣጫ የሰጠው አንተ ነህ። አቅጣጫው ደግሞ ወይን ጥቅጥቅ ድፍን የሆነ መሬት ግዙፍ ነገር ያለው ይሆናል፣ ወይንም ደግሞ እንደዚህ ስፔስ ምንም የሌለው ይሆናል። ከሁለት አንዱ ነው የሚሆነው። ስፔስ የሰጠሁት እኔ ሳልሆን አንተ ነው የሰጠው። እሺ ቀጥልበት። ምን አልቀጥልም? ቀጥል አንተ ቀጥል። ከአርሽ በላይ አልኩህ እኮ። ስለዚህ ከአርሹ በላይ ያለው ስፔስ ፍጡር ነው ፍጡር አይደለም አልኩህ። እኔ ደግሞ ምን ከአርሹ በላይ ያለው ፍጡር ነው ፍጡር አይደለም አልኩህ። ፈጣሪ እኮ ነው ፍጡር አይደለም። ፈጣሪ እኮ ነው። ስለ ፈጣሪ አይደለም። ፈጣሪማ ከአርሹ በላይ ነው አልከኝ። በላይ የሚለው እሺ አርሹ ላይ ነው ያለው። አርሹ ላይ አይደለም አልከኝ። በላይ ነው ወይንስ አርሹ ላይ ነው? መልስ መልስ። ዝም ከምል ብመልስ ይሻላል ብለህ መልስ እባክህ። አክረም ቀጥለሽ። ይሰማል? የሆነ ጠር የሚል አለ። ኤርፎን ሰክተሃል? ይሰማል? የኔ ድምፅ ትሰማለህ፣ ግን ጠር ይላል። ሬዲዮ በለው። ኢብኑ ሰይድ አሁን አረ ድምፅ አስተካከል። ተጨንቋል። እንትን ኢብኑ ሰይድ ነባ 4 ኪሎ አይ ቲንክ ክርስቲያን ነው። ኦኬ ምን ትላለህ? ሙስሊም ነህ ክርስቲያን? ነባ አቤት እሰማለሁ። ሙስሊም ነህ? እሰማለሁ። አዎ ነኝ። አዎ አይን አለ? አዎ አለኝ። አላህ አይን አለው? ቆይ ለምን እያዳመጥክ አታወራም? ማለት ሲጀብ አዳመጥኩ። ሰውን እያዳመጥክ እስቲ የእናንተ ላይ ማለት ነው ኢየሱስ ጌታ ነው የሚል እስቲ ያውጣልኝ። ወንድ ከሆንክ ኢየሱስ ላይ ካመንክ ኢየሱስ ጌታ ነው የሚለው አውጣልኝ። ጥያቄውን መልስልኝ። የኔ መልስልኝ። ጥያቄውን መልስ።
ኢየሱስ ጌታ ነው። በኋላ አታልቅስ ቶፒኩ ላይ ጎ ኦልራይት አላህ እኔ ድምፅ ይሰማሃል? ትሰማለህ? አሁን እንኳን ደህና መጣ። አለን ሰላም ነው ይመስገነው። አላህ ነው ያለው። እናንተ ሙስሊሞች ወራዶች ናችሁ ሁላችሁም። እዚህ ሙስሊም እውነት ነው። እንደምንም ኔትወርኩን አስተካክለው እንተ ሙስሊሙ ወራዶች ናቸው አለ። አንተ ራስህ እናንተ ሙስሊሞች ናችሁ ወራዶ። እናመሰግናለን። ሙስሊም ሆነ ራስተኸው ነው። እንደምንም አስጨንቆ ስልኩን እያስባላት እናንተ ሙስሊሞች ወራዶች ናችሁ። ለጊዜው እሱ ከፍሯል። እኔ ጋ አይቀርም እኮ እኔ ቤት እኮ ደግሞ አይቀርም። ቶፒካችንን ምንድን ነው? አዛጋችሁን እኮ ዛሬ ማሜ እንኳን ደህና መጣ። እንኳን እንዳጠብቁ አይን አላ እፎይ ሰላም ነው ይመስገነው። እንዴት ነው? አለን አላይን ያለው አንተ በጣም እውቀቱ አለ አይደል? በደንብ እየጠየቅኩ ነው ገና። አላይን ያለው ከአርሽ በላይ በምኑ? አዎ በምኑ ነው ከአርሽ በላይ? ሲጀመር አንተ እውቀት ስለሌለ ማለት ነው። ዝም ብሎ አንተ ተከታች እኮ በደቂቃ ውስጥ ልትሰድበኝ ነው? መጀመሪያ ራስን የማሜሱነት ትዝ አለሽ? መጀመሪያ ራስን ሳታቅ ያላችሁ አምላካችሁን ዲፌንድ አታደርጉም። ኡስታዝ ነው ወይ እንደረሳ ነው? ይሄኔ ለሚቼክ ሂዝ አካውንት እርግጠኛ ነኝ ቃል አሳያቸው። አካውንቱ ወይ እንደረሳ ነው ወይ ኡስታዝ ነው አይደል? እና አሁን አላህን ነው ጥያቄ ትመልሳለህ? እሱን አላህን ያለው መጀመሪያ እውቀት ሲኖር እኮ ነው እኮ የተጠየቀው። መልስና ለእኔ አይደለም ከስር ላሉ ሰዎች ነገርኩህ። እኔ እኮ ሰው አላመልክም እኮ። እኔ እኮ አንድ አላህ ነው የማመልከው። ጭንቅላት የሌለው ጣዖት ነው የምታመልከው። አዊልቴሪው ጭንቅላት የሌለው እግር ነው የምታመልከው። ሰው እኮ ነው፣ ነብይ ነው። ኢየሱስ እኮ ነብይ ነው። ጭንቅላት የሌለው እግር ነው የምታመልከው። ችግር የለውም። ጭንቅላት አልባ ጣዖት ነው የምታመልከው። ደረሳው ኡስታዙ ተረጋጋ። ቃል ሰነፍ ስለሆነ ነው እንጂ እዚህ ጋር እያሳየው ብለጥፍ ጥሩ ነበረ። ፈጣን ቢሆን ቃል ደረሳው ጭንቅላት የሌለውን አላህ ለማምለክ ጥራት በል ትመልሳለህ። ቶፒኩ ላይ ቻሌንጅ ልታደርገኝ ትሞክራለህ። እንቀጥል። በቀላሉ አፍ እንደመክፈት አይደለም። ቤታችሁ ቁጭ ብላችሁ ክርስትናን እንደማንቋሸሽ አይደለም። ዲፌንድ አድርጎ አምላካችሁን በስርዓት የተጠየቃችሁን በትህትና መልሱ። ካላወቃችሁ አላቅም በሉ ለሴት። ከዛ የዘለለ ግን ማለቃከስ፣ መሳደብ ውጤታማ አያደርጋችሁም። እናንተ በደንብ አስተውሉ። ይሄ አይን አላህ የሚለው ጥያቄ ለትልቅ ሙስሊሞች ማለትም ለሙስሊሞች በሙሉ ምንድነው ናይትሜር የሆነ ጥያቄ ነው። በጣም ከባድ የሆነ እንትን ነው። ምክንያቱም ሙራድ ትመልሳለህ? ተናገር ሙራድ ተናገር። እየሰማሁ ነው። የና ያለው አላህ ባክ ቃል ምንድነው የከፈትከው? ወደዛ ዝጋው። አላህ አርሽሳ። ኦኬ ምን ማለት ነው? ፈስረው። አላህ አለል አርሽ ነው። ምን ማለት ነው? ፈስረው። እየፈሰርኩልህ ነው እኮ። ምን ማለት ነው? አላህ አለል አርሽ ነው። በምኑ? እሺ እንደዛ ይላል ሱራው ማለት ነው። አይ ነው አላህ አርሽ ስተዋ ስትል ምን ማለት ነው?
አላህ አለ አርሽ ነው ማለት ነው። ከሰማይ በላይ ነው ያለው አላህ። ስለዚህ ከሰማይ በላይ ስትል ከአንደኛ ሰማይ በላይ ነው? እንዴት ማለት? ከስንተኛው ሰማይ? አይ ቲንክ በእስልምና ወደ 7 ሰማዮች አሉ አይደለ? ከሰማይ በላይ ነው ስትለኝ ከየትኛው ሰማይ? ከአንደኛው ሰማይ ወይስ ከሁለተኛው ሰማይ? በሁሉም ሰማይ። በሁሉም ሰማይ። በሁሉም ሰማይ ምን? በሁሉም ሰማያት ነው። በሰባት ማለት ነው። ከሰባቱም በላይ ኦኬ ፋይን። ሱራ 50 ቁጥር 16 ላይ አንዴ ቃል ክፈተው። ስለዚህ አላህ ያለው ከሰባት ሰማይ በላይ ነው ማለት ነው አይደለም? በሁሉም ማለት በሁሉም በሰባቱ ላይ ማለት ነው እኮ። በሰባቱም ሰማይ በላይ ነው ያለው። አውጣው ሱራውን ያውጣውና ከአንደኛውም ሰማይ በላይ ማለት አልገባኝም እኮ። ከሰባተኛው በላይ ከተባለ ከሁሉም ሰማይ በላይ። እሺ ፋይን። አንተ እንዴት የገባህ? እቺን ክፍል አንብባት እስቲ። አንተ እኮ ደግሞ እቺን ክፍል አንብባት። ችግር የለውም አይገባኝም። አዎ አላህን ወኘ ነው ጭንቅላት እንደሱ አንዳንዴ እናንተ ስታስረዱ ላይገባ የሚችለው አላህን አንተ መቼም አይገባም። መጀመሪያ በውሃ ታጠብ ቂጥህን። ወንድ ነው ከነ ኢምራን ጋር ብሮን ጋር ተዲ ወንድ ፕሊስ በውሃ ታጠብ መጀመሪያ ቂጥህን። እኔ ሚስት ፍለጋ ነው እንጂ የምሄደው ወንድ ጋር ወንድ እንዴት ሄዳል? ባለጌ ዝም ብለህ ዘይትን አንብብ። ለጥፋለሁኝ። አንብብ ራስህ አንብበው። ፊት ለፊት ተከፍቷል። አረብኛ ወይንስ አማርኛውን ፈልገው? ኢዛ የተለቃ የት ነው? ያው ፊት ለፊት ሰውን ነፍሱ በሐሳቡ የምታጫውተውን የምናቀው ስንኮን በእርግጥ ፈጥሩ ነው። እኛም ከደም ጋሩ ጅማትን ይበልጥ ወደ እርሱ ቅርብ ነው። በዳዴ እኮ ነው ያስኬድከው ፊደሉን ራሱ ለማንበብ። አንተም እኮ እኔን አታውቅም ትለኛለህ። ለማንበብ እንኳን በዳዴ ፊደሉን እንደዚህ አስኬድኸው ማለት ነው። አፈርድሜን ያበላው። ዝም በል በቃ አንተ ውሻ። አንተ አታውቅም። ኢምራን ጸጥ ያደረግህ ነው። አታውቅም። እውነት ነው። ለማንበብ እንኳን ምላስ የታሰረብህ ሰውዬ አታውቅም ይለኛል። ይሄ ክፍል ምን እንደሚል ብጠይቅህ ይሄ ክፍል ምን ይላል እስኪ? ምዕራፍ 50 ነው። ምንድን ትስቃለህ? ምንድን ነው የሚለው? አስረዳን እስኪ። አንተ ይሄ ክፍል ከገባ አይ ወንደር እኔ ዝራውን ዘግቼ እወጣለሁኝ። ይሄ ክፍል ምን እንደሚል እስኪ ንገረን፣ ፈስረው እስኪ። ወለቀድ ኸለቀል ኢንሳኑ ወነዕለሙ ማ ዩሲሩ ቢሂ ነፍሰን ወነሕኑ አቅሙ ኢንሃ ቤቱ ነው ዘግቼ እወጣለሁ። ይሄን ክፍል ከፈሰርክ አንተ ምን ትዘጋለህ? ቀጥል። ምንድን ነው ፈሰርልን? አላህ ይስካ ድድብ ራስ አላህ ማሳደብ አትችልም። ስድቡ ስጨርስ ትመልሳለህ። እሺ አንድ ጥያቄ ልጠይቅህ። ቅድሚያ ፈስር አይደለም። አንድ ጥያቄ ልጠይቅሽ። ስማኝ አንድ ጊዜ እቺን ክፍል ፈስር 10 ጥያቄ ፈቅድላለሁ። ከዛ 10 ጥያቄ ለጥፌ አራግፌ እለቅሃለሁ። ቀጥል። አንተ ምን ስማኝ። እሺ እስማ፣ አንተ ራስህ እስማ። ኢየሱስ የት ነው ያለው? ቅራዬን ከአላህ ጋር ነው ያለው። ከአላህ ጋር ነው ያለው። ሱራ 3 ላይ 55 ላይ ቅራ ይሄንን ክፍል ቅር ያለው እኮ። መልካም እሺ፣ የት ነው ያለውት ይላል አላህ። የት ነው ያለውት ይላል እዚህ ጋር ፊሰማ። እዚህ ጋር ፊሰማ የሚል አለ። እዚህ ጋር የለም። ካዳ እዚህ ጋር የቱ ጋር ነኝ ያለውት ነው የሚለው? ወይንስ የእናንተ ልባችሁ ጅማቱ ሰማ ነው? ሰማይ ነው የእናንተ ልብ አይደለም። ካልሆነ አላህ እኛም
አንድ ፈጣሪ ነው ያለን፣ እሱም አላህ ነው። ሊስን እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነኝ ይላል። የደም ጋንህ ጅማትህ ያለው የልብህ ላይ ነው ያለው። ከልብህ ጅማት ይልቅ እኔ ቅርብህ ነኝ ይላል። አንተ ደግሞ አይን አላ ስል ፊት ሰማ ትላለህ። ሰማይ የት ነው ያለው? አናት እዚህ ጋር ፊት ሰማይ የሚል የለም። ኬት አመጣው? ከጅማትህ ይልቅ እኔ እዚህ ውስጥ ነኝ ያለሁት እያለ ነው አላህ። ቻሌንጅ አድርገኝ። ማይካችሁን አንሱት። ከኋላ እየመከሩ ላሉ ስጣቸው። አይደል ቻሌንጅ አድርጉኝ። አትድከም። ፈጣሪ ኢሳ ነው። አይደለም። ትክክል። አልደክመም። አይደለም። ተሳስቼ ፈጣሪ አልተሳሳትክም። ትክክል ነህ። ወንድማችን ምን ብሏል? ፈጣሪያችን ኢሳ ነው። ትክክል። ኢሳ ነቢ ነው። ተሳስቼ ነው። ኢሳ ነቢ ነው። አይደለም፣ ትክክል ነው ያልከው። አልተሳሳትክም። አይደለም፣ ኢሳ ነው። አይደለም፣ ተሳስቼ ነው። ቅድም ብለሃል። አትድከም። ትክክል። ኢሳ ነው ፈጣሪ ብለሃል። ትክክል ነህ። ሞራድ ቦይ ነቢ ነው። ፈጣሪ ነው ብለህናል እኮ አሁን። የአላህ ባሪያ ነው። ፈጣሪ ነው ብለህን ነበር። ረስተኸው ነው? የእስራኤል መጀመሪያ የወረደው መምህር ነው። አንተ በትክክል ብለህ ነበር። ከኋላ እየመከሩ ያሉት ናቸው እያሳሳቱ ያሉት። ማይኩን ተቀብለው ቢሄዱበት እነሱ አሪፍ ነበረ። ኤኒዌይስ በቃ እንደሚታርክ ጎበዝ። አብዲ ናስር እፎይ፣ ሰላም ነው? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። መልካም። ይህን ክፍል እንዴት ታየዋለህ? አላህ ከደም ስራችሁ ይልቅ እኔ ቅርብ ነኝ ይላል። አላህ ይናለው ብለህ ነው የምታምነው? ወናኑ አቅረቡ ኢለይሂ ሚን ሀብሊል ወሪድ እንደዛ ይላል። ኦኬ። በልባችሁ ውስጥ ሳይሆን ከደማችሁ ቅርብ ነው ያለሁት። ከደም ስራችሁ ቅርብ ነው ለእናንተ ለማለት ፈልጎ ነው። ኦኬ። ስለዚህ አላህ ይናለው ብለህ ነው የምታምነው አንተ? አርሽ ላይ ነው። አንተ ታምን በዚህ ከደምህ ስር ላይ ቅርብ ነኝ እያለ ምንድነው አርሽ ላይ ነው የምትለው? በሰው እኮ አይመሰልም አላህ። እኔስ መች መሰልኩት? አንተ እኮ ነው የመሰልከው። አርሽ ላይ ነው ካልከው እኮ የሆነ የተቀመጠ ግዙፍ አካል ያለው ቁጭ ያለ አደረግከው። እዚህ ጋር ግን ከደማችን ቅርብ ከሆነ ግን ከማንም ስለማይመሰል አርሽ ሲባል እኮ ዙፋኑ ነው እንጂ ዙፋኑ ነው። ደረጃው ከፍ ሲደረግ ግልጽ ለማድረግ ነው እንጂ አላህ በሁሉም ቦታ ይገኛል። ደምን የሚያንቀሳቅሰው ማን ነው? የበላውን እንዲፈጭ የሚያደርገው ማን ነው? እሱ ፖቴንሻል ነው። የፖቴንሻል ጉዳይ ሳይሆን ጥያቄ አላህ ራሱ በኢሴንሱ የት ነው ያለው? አለል አርሽ እስተዋ። ሌላ ቦታ ላይ ሊገኝ ይችላል። ፊ አይ መካን የትም። ኦኬ። በመካንስ ሊገኝ ይችላል። በመካስ ሊገኝ ይችላል። በማይገባው ሽንት ቤት ብቻ ነው። የትም ብትል ራምዚ ስራ ጠብቅ እስኪ። ሰው እያወራ ጣልቃ ትግባ። ስለዚህ ከአለመካ እንደተገኘ ብሎ በመካም ይገኛል፣ ከሰማይ ውስጥም ይገኛል። የትም ይገኛል አላህ። ኦኬ። ከምን ውጭ? ኩን ፈየኩን ነው፣ ከሽንት ቤት ውጭ። ስለዚህ ከሽንት ቤት ውጭ በሁሉ ቦታ የሚገኝ ከሆነ በደንብ አስተውል። ሽንት ቤት የማይገኝበት ምክንያት ምንድን ነው? ቆሻሻ ስለሆነ። ስለዚህ አላህ የሚነጅሰው ነገር አለ እያልከኝ ነው? የሚያቆሽሸው ነገር አለ እያልከኝ ነው? ቆሻሻ አይወድም ሲጀመር። እነላህ ጠይቡን ዩሂቡ ጠይባ። ስለዚህ አላህ አምሳያ አለው እያልከኝ ነው? እኔ ሽንት ቤት ስገባ ለምቆሽ በጭራሽ የለውም። አዳምጠኝ። አላህ እኔን የፈጠረኝ አንተንም የፈጠረ ኢሳንም የፈጠረ አንድ አምላክ ብቸኛ አምላክ ነው። እሺ ለምን ሪስፖንድ እኔ ኢሳን ማውቀው አይደለም። ኢሳን አንተ አላህ ፈጥሮ ሊሆን ይችላል። ስለኔ ኢየሱስ የምታወራ ከሆነ ጭንቅላት አልባውንም አላህ የፈጠረው ኢየሱስ ነው። ዛሬ ባታምንበትም አዳምጥ። ስለዚህ አምላክህ አምሳያ ከሌለው ሽንት ቤትን የሚጸየፍ ሌላ ቦታ በሁሉ ቦታ ተገኝቶ ሽንት ቤት ሲሆን የሚሸተው የሚገማው
ባክቴሪያ እንትን የሚያደርገው የሚበክለው ከሆነ የሚያቆሽሸው የሚበክለው ከሆነ እሱ ፍጡር ነው። እኔ ሽንት ቤት ስገባ ቆሽሻለሁ። እሱም ሽንት ቤት ሲገባ የሚቆሽሽ ከሆነ ፊዚካል ቢንግ ነው፣ በባክቴሪያዎች ሊጠቃ የሚችል ነው። በደንብ አስተውሉ ውዶቼ። የትኛውም ፍጡር የትኛውም ንጹህ የተባለ ፍጡር ለፈጣሪ እሱን የሚያነጻው አይደለም። የትኛውም ውሃ ቆሻሻን ያነጸራላል፣ ፈጣሪ ግን ውሃ ቆሻሻ ኖሮበት የሚያጠራው አይደለም። ሁሉን ነገር ፈጣሪ ይቀድሳል፣ ሁሉን ነገር ያነጻል። እርሱን ግን የሚያነጻው እርሱን ግን የሚቀድሰው ፍጡር የለም። የሙስሊሞቹ አላህ የሚቆሽሽ ሆኖ ሽንት ቤት ከገባ የሚቆሽሽ ከሆነ እሱ ፊዚካል ቢንግ ነው አንደኛ። ይሄ ፍጡሩ የሚስማማውና ሽንት ቤቱ ማይስማማው ከሆነ እንደ ሰዎች የሚታመም ሊበከል ለአደጋ ኤክስፖዝ አደጋ ላይ ከሆነ አደጋ ሊደርስበት የሚችል ነው ማለት ነው። ሉክ ብርሃንን ሽንት ቤት ሆነ ፊት ለፊት ሜዳ ላይ ሆነ ቤት ሆነ ብርሃንን ሊያቆሽሸው አይችልም። ብርሃን ፀሐይ በራሷ ምን ታደርጋለች? ቆሻሻን ታደርቃለች እንጂ ፀሐይ በቆሻሻ አደርቅም። አንዴ ለአልባቱ ሰው እያወራ ስርዓት ልመኑ፣ ቅድሚያ ዲስፕሊን። ስለዚህ ፀሐይ እንኳን ቆሻሻ አቆሽሻትም። ፀሐይን ቆሻሻ ማቆሻ ከሆነ እንዴት ነው ለፈጣሪ ታዲያ ቆሻሻ ያቆሽሿል ብሎ የሚታሰበውስ? ይሸተዋል ይገመዋል የሚባለው ለእኛ ነው የሚነገሩት። እነዚህ ቆሻሾች በሙሉ የሚነገሩ ከኛ አንጻር ነው። እኛ ምን ስለሆንን እኛ ምን ስለሆንን ለባክቴሪያ ኤክስፖዝ ስንሆን በቀላሉ ስለምንታመም ፈጣሪ ዘንድ መታመም የለም። ምክንያቱም እሱ ህመም አያውቅምና አይታመምምና። ማይታመም ከሆነ መሽተት፣ መግማት እነኚህ ሴንስ ኦፍ ኦርጋኖች አሏል። ከዛ አንጻር ለእኛ የሚነገሩ ናቸው። መሽተት በራሱ ምናምን መግማት እነኚህ ከዛ ሳይነስ ሚይዝህ ከሆነ ፈጣሪ እንደዛ አይደለም። ለፈጣሪ እነኛ አይነገሩም። ስለዚህ የቆሸሸውን የረከሰውን የሚያጠራ የሚቀድስ እንጂ እዚህ ቦታ ከሆነ ይቆሽሻል፣ እዛ ቦታ ከሆነ ግን ንጹህ ስለሆነ ነው። ለፈጣሪ ለባህሪው የማይስማማው የማይሆነው ምንድነው? እሱ ኃጢአት እርክሰት ያለበት ቦታ ላይ በምን አይገኝም? በምህረት አይገኝም። በቁጣ ግን ሊገለጥ ይችላል። እዛም በቁጣ ይገለጣል፣ በምህረት ግን አይገኝም። በምን ቦታ ላይ? በኃጢአት ቦታ ላይ፣ በእርክሰት ቦታ ላይ። እርክሰት ስንል ግን ይሄ እዚህ ጋር ሽንት ቤት አለ እዚህ አካባቢ ላይ ከሆነ ይገማዋል ምናምን፣ እዛ ጋር ከሆነ ግን እዚህ ጋር ፈጣሪ ያለ። ምክንያቱም ንጹህ ነው። ንጽህናን በአንተ ለክተ ለፈጣሪ ኤኒዌይስ ቀጥልሽ። ስለዚህ አሁን አላህ በሁሉ አለ ስትል በዛቱ ነው። አብዲ ናስር ይሰማል። ስለዚህ በዛቱ በሁሉ ቦታ አለ ከሽንት ቤት ውጭ አይደለ? በዛት ነው። ኦኬ። የከፍቶች ማደሪያ ቦታስ በዛቱ ሊገኝ ይችላል አላህ? እኔ እናንተ የምናወራ እኮ ስለ አላህ ነው፣ ስለ ሰው አይደለም። ገብቶኛል። አሁን ሽንት ቤት አይገኝም እንዳልከው በሁሉ ቦታ ግን በዛቱ ይገኛል። አልገባክም? የምናወራ ነገር ራሱ አልገባክም አንተ እኔ እንደምገምተው ከሆነ። ምክንያቱም ስለ በረት ስለምን እያወራ እኮ ነው። እኛ የምናወራው ስለ አላህ ነው። ገብቶኛል። በሁሉ ቦታ ይገኛል ብለህ በሽንት ቤት አካባቢ ግን አይገኝም አልከኝ። አላህ አይደለ? ቆሻሻ ቦታ አይገባም አላህ በጭራሽ። ጣህራ ቦታ ነው። ኦኬ። ስለዚህ አሁን ሌሎች ቦታ ላይ ግን አላህ ብዛቱ አለ፣ ግን አትደበቀውም። ሽንት ቤትም ብትሆን ያያል። ኦኬ። ስለዚህ አላህ በሁሉ ቦታ አለ፣ ሽንት ቤት ብቻ ቆሻሻ ቦታ ላይ አይገባ። ኦኬ። ይህን አስተምሮ ሌሎች ይደግፉታል ብለህ ታምናለህ? ስለ ሌሎች ብዙም አያስጨንቀኝም፣ ስለ ራሴ ነው። አሁን እኔ ላይቭ ላይ የገባሁት ብዙ ጊዜ እከታተላለሁ። በተደጋጋሚ ስለ አላህ በሰው እያስመሰልክ ስለ በረት ስለምን በቃ የወረደ ነገር ስለምታወራ
ትንሽ እንደው ልገስጽ ብዬ ነው የገባሁት። አይ ፋይን ኦኬ። አላህ በሁሉ ቦታ ይገኛል ብለኛል። ለምንድን ነው ማናየው? አላህ ማይታየው መንፈስ ነው። አንድ ነገር ልጠይቅህ። አላህ መንፈስ ነው ወይ ትጠይቀኛለሽ? ጥያቄ አለኝ። አላህ በሁሉ ቦታ ካለ ቆይ፣ አላህ በሁሉ ቦታ ካለ ቆይ፣ ትቀጥላለህ። ኢየሱስ አላህ ቆይ፣ ትቀጥላለህ፣ እንጠይቃለህ፣ ችግር የለውም። አላህ በሁሉ ቦታ ካለ ቆይ፣ አዳምጥ። አላህ በሁሉ ቦታ ካለ ለምንድን ነው የማናየው? ምክንያቱም በባህሪው አይታይ አይደለም። አላህ አይገለጥም እኮ ሲጀመር አይገለጥም ማለት ነው። እንኳን ለኔና ለአንተ ሊገለጥ ይቅርና ለነብያቶች ራሱ አልተገለጠም። አልተገለጠም ስትል አለመገለጥ ጉዳይ ነው ወይንስ የማይታይ ጉዳይ ነው? እንዴት ነው? በጭራሽ አይታሰብም እንጂ አልገባኝም። ፍጡርና ፈጣሪ ተገናኝቶ ሊወያይ ነው? ኖ የመወያይ ጉዳይ ሳይሆን ጥያቄ በቂያማ ቀን ታየዋለህ አይደል? አላህ ጀነት የገባ ሰው ብቻ ነው የሚያየው። ስለዚህ አላህ ሊታይ ይችላል ማለት ነው በባህሪው አይደለ? በምድር ላይ አይደለም። በባህሪው ግን መታየት ይችላል አይደለ? በምድር ላይ በፍጹም ማንም ችሎ ያው። ስለዚህ አላህን ታይም ማተር ያደርገዋል ለመታየት እያልከኝ ነው? እንደ ፍጡር ማለት አልገባኝም። ምክንያቱም ትናንትም ሆነ ዛሬም ሆነ ነገም ሆነ ከሺህ ዓመትም በኋላ ሆነ ከትሪሊየን ዓመትም በኋላ ከሆነ ለፈጣሪ ታይም ማተር ያደርገዋል እንዴ? ዛሬ ነገ ይባላል ለፈጣሪ? ነገርኩህ እኮ ቆይ፣ ለፈጣሪ ምንም ታይም ማተር ማያደርግ ከሆነ ዛሬ አይታይም ነገ ነው የሚታየው ካልክ ራስን እያፈረስክ ነው። ምክንያቱም ለፈጣሪ ምንም ታይም ማተር ነገም ሆነ ዛሬም ሆነ ልዩነት ስለማያመጣ ማለት ነው። ምንም ስፔሻል ዲፍረንስ አመጣ ልዩነት አለ። ኦኬ፣ ልዩነቱን አስረዳኝሽ። ልዩነቱ ምንድን ነው? ፈጣሪ ላይ ልዩነቱን አስረዳኝ። ምድር ላይ ነው ያለ ነው። ምድራዊ ኑሮ ላይ ህይወት ላይ ነው ያለ ነው አይደለ? ምድር ላይ ነው ወይስ ሙተናል? እሺ። ስለዚህ ምድር ሲጠናቀቅ ወደ አኽራ ሲተላለፍ ጀነት የገባ ሰው አላህ ይታየዋል። ጀነት ለገባ ሰው ነው። ጀነት ለገባ አይደለም። በመጀመሪያ ደረጃ ጀነት ለገባ ሳይሆን የሚታየው ገና ጀነት ከመግባታቸው በፊት ነው። ለአረመህ ቅድሚያ ጀነት ከመግባታቸው በፊት ቀድሞ ይመጣል። አላህን ሲተዋበቁት ከዛስ እኔ አምላካችሁ ነኝ ሲል ነው አምላካችን አንተ አይደለህም ይሉታል። በምን ታውቃላችሁ አምላካችሁን ተብለው ይጠየቃሉ። በባቱ ይላሉ። ከዛ እንደገና በሚያውቁ ቅርጽ ይመጣና ባቱን ያሳያቸዋል። አንተ አምላካችን ነህ ይሉታል። ከዛ በኋላ ሰግደውለት እንትኖች ነኝ አስመሳዮች ምናምን እንትን ይባላሉ። ከዛ በኋላ ነው ወደ ገነት የሚገቡት። ኤኒዌይስ የኔ ፖይንት እሱ አይደለም። ምክንያቱም በቂያማም ሆነ ዛሬም ሆነ ዲፍረንስ ስለማያመጣ በአላህ የሚታይ ከሆነ በደንብ አስተውል። እሱ ኢሴንሻል ቢንጉ መታየት የሚችል ከሆነ አይን ቦታ ነው አይደለ አብዲ? አይን ቦታን ይጠቁማል። ምክንያቱም ወይ ታች ነው የምታየው፣ ወይ ወደ ጎን ነው የምታየው፣ ወይ ወደ ላይ ነው የምታየው። ብቻ አይን ከአንድ ቦታ ወደ አንድ ቦታ ሪፈር የምታደርግበት ነው አይደለ? በሁሉ የሞላ ቀደም ብለኸኛል። በመካም አለመካም ከአርሽ በላይም በዚህም በሁሉም አለ ብለኸኛል አይደለ? አይን ደግሞ ቦታ ከሆነ እንዴት ነው ኢንኮምፓስ አድርገህ ልታየው የምችለው? ማንን ለማየት? አላህ። ምክንያቱም አላየውም ብያ ምን አመጣህልኝ? አላየውም በምድር ላይ በቂያማ ቀን እንዴት ነው የምታየው እያልኩ እኮ ነው። ዋዩ ላፍ የውመል ቂያማ እንግዲህ ስንሞት ነው። እሱን እኮ ለእኔ የኔ ስለዚህ አላህ ይቀየራል እያልከኝ ነው። የዛለት አላህ ይቀየራል እያልከኝ ነው ወይ? ምንም አይቀየርም። ፍጡር እኮ ማይቀየር ከሆነ እንዴት ነው የምታየው እያልኩ እኮ ነው። ምክንያቱም በደንብ አስተውል። ኢንፋይናይት የሆነን ነገር አይን ካፕቸር ማድረግ ስለማይችል እንዴት ነው የምታየው እያልኩ ነው። እሱ እንደፈለገ ሆኖ ሊታይ ይችላል ያኔ። ስለዚህ ቼንጅ ያደርጋል ማለት ነው የዛለት አላህ ስለሆነ፣ ስለዚህ ቼንጅ ያደርጋል ማለት ነው የዛለት አላልኩም።
ስለዚህ እንዴት ታደርገዋለህ? ኢንፋይናይት አልነበረም ማለት ነው አስቀድሞ ነው፣ ወይንም ፋይናይት ነበረ። እሺ ጥያቄ አለኝ። ይሄ እንዳለ ይቀመጥና የሆነ ነገር ጠይቅ። ምንድን ነው? በማን ነው የምታምነው አንተ? ወይስ እምነት የለም? በእግዚአብሔር አምናለሁ። እግዚአብሔር ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አንዴ ክፈተው። በማን ነው ማምነው እኔ? የማን ነው ድምጽ የሚደርበው? ሐናን ሚታል ዮሐንስ 14 ምዕራፍ 1 ላይ እንደዚህ ይላል፣ በእግዚአብሔር እመኑ በእኔ ደግሞ እመኑ ይላል። በአብ አምናለሁ፣ በወልድ አምናለሁ፣ ውሽዝ በክርስቶስም አምናለሁ። ምንድነው ጥያቄ? ኦኬ ይታያል። እግዚአብሔር ነው። ሶስቱ ይታያሉ። ሶስቶቹ በባህሪ እግዚአብሔር ሊታይ አይችልም። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ወይም ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ፍጡር ነው። ከታየ ከሆነ ፈጣሪን በባህሪ የምታየው ከሆነ አይን የሚያካብበው ከሆነ እሱ ፍጡር ነው። ዝቃር ምንድን ነው የከፈትከው? ኢየሱስ ፍጡር ነው። ታዲያ እኛም እኮ ኢየሱስ ፍጡር ነው የምንለው ለዛ ነው። ከአምላክ ጋር እኩል የሆነ መስሎች ነው። ኢየሱስ በስጋ የተገለጠ ነው። የባሪያን መልክ የያዘ ነው። የታየው በስጋ ነው። በሶስቱም ነው እንደምታመልከው። በአይን ከታየ ፍጡር ነው ብለሃል። ተንጫጫችሁ። 4 ሰው ማውራት አልችልም። ባል 5 ሰው በአይን ታይቷል። ኢየሱስ ፍጡር ነው። ጎደሎ ጭንቅላት ዝም በይ ወደዛ። አንተ ሚታል እፎይ ምንድን ነው ቃል ምድር ጽፈራ ነው የምታመጣው? አንተ ትልቅ ቦታ ደርሳል። ያዘው እዛው አልቀይርም ብሎ እንዳለቅ በዚህኛው ቆይ አብዴት አድርጋ አንተ ቆይ ምንድን ነው ተንጫጫችሁ? አንደኛ ጢሞቴዎስ ምዕራፍ 1 ተከፈተ። እሺ ምን አያመጣውም? ምንድን ነው? አዎ አያመጣውም። ለምን እንደሆነ አላውቅም። ሌላ እንትን ልክፈት መጽሐፍ ቅዱስ እንደዛ ከሆነ ሁለተኛ ጢሞቴዎስ ኧረ በእናትህ ሚዩት አድርግ በእናትህ ያማውን ላይ ቁርአን ትከፍታለህ ወይ? መጽሐፍ ቅዱስን በደንብ ቮሚት ናችሁ እናንተ። ከምር ይህንን ጭንቅላት ያላችሁ የብር 10 አልገዛችሁም። የብር 10 አልገዛችሁም ማለት ነው። የብር 10 አታዋጡ። አምላክ በባህሪው ይታያል ይላል። አብዲ ለጠየቀው ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን። አምላክ በባህሪው የሚታይ አይደለም። አይኖች ሊያካብቡት አይችሉም። አይን የሚያካብበው የሚያካልለው የሚያዋስለው ከሆነ እሱ ፍጡር ነው ማለት ነው። እርሱ ፍጡር ነው የሚሆነው። ስለዚህ አይን ከሰጠኸው ድንበር አበጀህለት ማለት ነው። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለህ ሰራህ ማለት ነው። አይን የሚያዋስነው የሚያካብበው ከሆነ እሱ ደግሞ ፋይናይት ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። ፈጣሪ ኢንፋይናይት ነው ብለን ነው የምናምነው። ሰው አይኖች እርሱን ሊያካልሉት፣ ሊያካብቡት፣ ሊያዋስኑት አይችሉም። የሚታይ ነገር በራሱ ደግሞ ምንድን ነውና የሚታይ ነገር ግዙፍ ነገር ነው። ግዙፍ የሆነ ነው የሚታየው። ግዙፍ ነገር ደግሞ በባህሪው ምን ይፈልጋል? ቦታ ይፈልጋል። ቦታ የሚፈልግ ነገር ደግሞ ምንድን ነው? ፍጡር ነው። ግዙፍ ነገር ይታያል። ያ የሚታይ ነገር ደግሞ ቦታ ይፈልጋል። ቦታ የሚፈልግ ነገር በሙሉ ደግሞ ፍጡር ነው። አምላካችን እግዚአብሔር ምንድን ነው? መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ መንፈስ እንደማይታይ ይናገራል። ቅድም አንዲት ጎደለዋ ምን ብላለች? ኢየሱስ ታዲያ ታይቷል እኮ የሚል ጥያቄ ጠይቃለች። ምን አለ ክርስቶስ? እግዚአብሔር መንፈስ ነው ይላል አይደለ?
ክርስቶስ ታይቷል የሚለውን መንፈስስ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ይመልሰዋል። የሌሊቷን ጥያቄ ማለት ነው። ክርስቶስ ለምንድን ነው ታዲያ ታይቶ የለ ወይ ለሚለው 24 ቁጥር 39 እኔ ራሴ እንደሆንኩ እሺ እርሱም ስለምን እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው ይላል አይደለ? መንፈስ ምን የለውም? ስጋና አጥንት ደም የለውም። ስለዚህ እኔ እንዳሳችሁ ንቁ፣ አረጋግጡ፣ እዩም አላቸው። ክርስቶስ ታይቷል። የታየው ግን ምንድን ነው? እሱ ስጋና ደም ስለያዘ። የሚነካው ለምንድን ነው? ስጋና ደም ስለያዘ። ይሄንን ደግሞ ለምንድን ነው? በስጋ ስለተገለጠ። ቃል የሚዳሰስ የሚነካ የሚታይ አይደለም። ያ አካላዊ ቃል በሚዳሰስ በሚነካ በሚታይ የባሪያውን የፍጡሩን የሰውን ስጋና ደም ነፍስ ተካፍሎ ተገለጠ። በዛ በሚታይ በሚዳሰስ በሚነካ እዩት፣ ዳሱት፣ ንኩት እያለ እያሳየ ከዘመን ነቢያትን ሲልክ ከቆየ በኋላ ዘመኑ ፍጻሜ ላይ በተገለጠበት ስጋ አሳየ ማለት ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ክፈተው። ስለዚህ ማይታይ ነው እሱ። የማይታይ በሚታይ ስጋና ደም ተገለጠ። ማይያዝ ማይነካ ነው እሱ። በሚያዝና በሚነካ ስጋና ደም ተገለጠ። እሳት ለምሳሌ አትይዙትም፣ ነበልባል የሚጨበጥ አይደለም። በብረት ቢግልስ ብረቱን ትይዙታላችሁ ከእሳቱ ጋር። ቀይ ፍም መስሎ ስትይዙት እሳቱን ያዛችሁ ብረቱን። እሳቱን እንዳትሉ እሳት የሚያዝ የሚጨበጥ አይደለም። ብረቱን ብቻ እንዳትሉ እሳት ይፋጃችኋል፣ ያቃጥላችኋል። ታዲያ እንዴት ተያዘ? ታየ? እንዴት ተነካ? ብረቱ እሳቱን ተዋህዷል። ብረቱ ምን አለው? ቀይ እስኪሆን ድረስ እሳቱ ተዋህዶታል። እሳቱ ብቻ ነው ብረቱ ብቻ ነው አትሉት። ስለዚህ ክርስቶስም መለኮት የተዋሃደው ስጋ ነው። ቁጥር 15 ላይ ስለዚህ ክርስቶስ ምንድነው? መለኮት የተዋሃደው ስጋ እንደመሆኑ የታየው በስጋው እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋልና ይላል። ስለዚህ እንደዛ ነው። የኛ ክርስቶስ የተገለጠ በስጋ የተገለጠ አምላክ ነው። በባህሪ አስቀድሞ ከመገለጥ በፊት ሊታይ ሊዳሰስ የሚችል አይደለም። ክርስቶስ ታየ፣ አምላክ ተገለጠ ስንል በስጋ የእኛን ግን ስጋ የባሪያውን መልክ ስለያዘ ቆላሲያስ ምዕራፍ 2 ቁጥር 9 አይ ቲንክ ቼክ አድርገው እንዲህ ይላል። እፎይ እንዴት ነህ? አንድ ጥያቄ ነበር። እሺ አንዴ ጣይር ማይክ ካነሳ ከስር ትሆናለህ። ስርዓት ልመድ። የጠጅ ቤት አይደለም። ከአንተ በፊት የገባዋሉ ብልግና እንደ ነብይ አትሁን። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። አስቀድሞ መለኮት ብቻ የነበረው ቃል በስጋ ተገለጠ። ስጋውን ከማርያም ነው የወሰደው፣ ከማርያም ነው የነሳው አይደለም። ከማርያም ስጋና ደም ነፍስ ተካፈለ። ያ መለኮት ብቻ የነበረው በስጋ በሚታይ ተገለጠ፣ ተዳሰሰ፣ ተነካ። ስለዚህ ታየ ስንል በተገለጠው በስጋ ነው።
መለኮት ግን የሚታይ የሚዳሰስ የሚነካ አይደለም። በሁሉ የሞላ ከስፔስና ፕሌስ ውጭም ያለ ስለሆነ ጣሄር ከስር ሆነ የመማር እድል ልስጥ ለቤቱ ስለሆነ ስርዓት ልመድ ቅድሚያ ሐናን አቤት እፎይ ጥያቄ ነበረኝ ግን ሳትሳደብ ነው የምትመልስልኝ። ስድብ አሉ። የምን ስድብ ነው የምታወሪው? እኛ ነብዩን አይደል መሐመድን አይደል አካውንትሽን እያየሁት ነው። ምናል ባለጌና ጋጠወጥ እንደሆንሽ ማለት ነው። አካውንቴን ፎቶ እንዴት ለምን ትሳደባለህ? የምር ነቢያችንንም ቢሆን መሳደብ የለብህም። እንትና ኢምራን መርየምን ይሰድባል አይሰድባትም? ኢሳን ይሰድባል አይሰድባም? ፕሊስ የነብይሽ ተከታይ አይደለም። ነብይሽ እና አላህ ሰድበውናል አስቀድመው። በቀን 24 ሰዓት አላህ ያጥፋችሁ። እፎይ በመሳደብ እኮ አይደለም ሃይማኖት የምታስፋፋው። አሁን ተቃይጅና ጭንቅላት አልባውን ተከታይ እፎይ ጥያቄ መጠየቅ ሌላ ይገቡ ባንዴ ይዋቸው ይገቡና አትሳደብ እንደዚህ አትን የምን ስድብ ነው የምታወሪው? ቀጥይ ተባልሽ እንዳትሳደብ ነው ስድብ አልወድም። ነብይሽ መሰለኝ ክርስቲያኖች የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያላቻቸው ከሰይጣንም በላይ መጥፎ ናቸው ያለን ነብይሽ መሰለኝ። አታምኝበትም? ይሄ የማርያም ቤተክርስቲያን ያለቻችሁ ከሰይጣንም ትከፋላችሁ ብለሽ ታምኛለሽ እኮ። ስለዋት አወርድ አንተ ነብይን ስም ስታነሳ ቆይ አንድ ህፃን ልጅ ነው የደፈረ ነብይ እንዴት ነው እሱ ነብይ ብዬ ሰላት ማወርደው? ሳይል ቡኻሪ 1341 ላይ እኮ ክርስቲያኖች እኛ ኢትዮጵያኖችን ከሰይጣንም በላይ መጥፎ ያለን ነው። ስለምን አትሳደቡ ነው? ነብይሽ እኮ መሰለኝ ታሞ እየማቀቀ ሊሞት እያለ ክርስቲያኖችና አይሁዶችን ከአረብ ሰላጤ አገር ላይ አጠፋ ነበር በህይወት ብቆይ ያለ አላህ ብለሽ የምትከታዩ መሰለኝ እኮ ሱራ 98 ቁጥር 6 ላይ ከፍጡር ሁሉ መጥፎ ያለን ነብይሽ መሰለኝ እኮ ሳይ ሙስሊም 2167 ላይ መንገድ ላይ ክርስቲያኖችን ካገኛችሁ ሰላም ቀድማችሁ እንዳትሏቸው ወደ ጠባብ ቦታ ገፍትራችሁ ጣሏቸው ያለው ነብይሽ መሰለኝ እኮ ጂዚያን በክርስቲያኖችና በአይሁዶች ላይ ኢምፖዝ አድርጉባቸው ብሎ ኢምፖዝ አድርጉባቸው አሰቃያቸው ያለው አላህ ብለሽ የምትከታዩ መሰለኝ እኮ ክርስቲያኖች ኢሳን ያላ ልጅ ነው ብለዋል ብለው ስለዚህ አላህ ያጥፋቸው ያልሽ እርገሚያቸው ያለው። ስለዚህ ዶን ሽፍት አታርጉ፣ ቶፒኩ ላይ ፓኒክ አታድርጉ፣ ርዕስ ለማስቀየር አትሞክሩ። እኛ አራዳንን እኛ ነቄነን በጣም በቃ ነቄ ስለሆን አሳምቡሳ እናንተ ያኔ በረመዳን ወቅት ስትጾሙ አሳምቡሳ በውሃ ጠብሰን የምንሸጥላችሁ ነን። እናንተ በዘይት የተጠበሰ ብላችሁ መገዙን እና አራዳ ሃይማኖት ቃይ በርድና ለማሜ ካዳ ስግጥ ብሎ በስግጥና እኮ ነው እንትን ያለው። እኔ ሳውንድ ቶፒኩ ላይ እንቆምና ኤምዲ አህመድ ካዳ መጣ የሰማው ነው አላህና አለው ብለህ ነው የምታምነው? ከአርሽ በላይ በሁሉ ቦታ ይገኛል ብለህ ታምናለህ? በዛቱ በሁሉ ቦታ አላህ አለ ብለህ ታምናለህ ወይ? አንተ ከብት የውሻ ልጅ ስለ ጥላቻ ብቻ ነው እንደምሰብከው አንተ ስድብ ብቻ ነው የምታውቀው። ደደብ ዶማ በቃም ይታርጋል። በሁሉ ቦታ በሬ መስያ አርደል በላይ ነው እንዴ? አይ ሳፊ ተማሩ። ትምህርት ግን ጥሩ ነው። ባይዘ ለጭንቅላታችሁ ጥሩ ነው ትምህርት። ከእንደ እንደዚህ አይነት ድንቁርና ትገላገሉ እና አንደኛ ትሆናላችሁ። ጭንቅላታችሁ ቢከፈት ይከራፋል። ስድቡን ተው አሁን አንተ። ኦኬ አላህ በሁሉ ከአርሽ በላይ ነው አልከኝ። ከአርሽ በታች ሊገኝ ይችላል አላህ በዛቱ? ያው ይገኛል። ስለዚህ አላህ በሁሉ ቦታ ነው ያለው ማለት ነው። ስለሱ እኮ አይደለም የምናወራው። አላህ ከአርሽ በላይ ነው አልኩ። ከአርሽ በታችም አለ አልከኝ እኮ። አሁን ደግሞ አንተ ስለ ራስ ምንም ታረለም። እስኪ የቀደመውን ክፈት። ያንን ልነግርህ ነው የገባሁት። ውሻ የውሻ ልጅ
ስለ ጥላቻ ብቻ ነው የምትሰብከው። ሌላ ምንም ነገር እውቀት የለም። ደደብ ብቻ ሰብባቸው ነው። እዚህ ላይ ወንድም እያለቀሰ ነው። ወንድም ምን እንተባበረው? ቅድም ቁርአኑን ከፈተው አልኩ እኮ ያንን ከደማቸው ምን አንስተ አንተ መስል ነበር ባያገኝ እናቴ ብሎል ቆራጭ ነበር ማለት በነገራችን ላይ አንተ ውሻ የት መቃል ላገኘች አታልቀስ ሴትን እንዴት ትሰድባታለህ? አትሳደብ እንማማር እያለች እባክህ አቃውም ይታርክ። በዜማ ታደርገው ወይ አርቲስት ፕሮፋይል ስላደረክ በዜማ ታደርገዋለህ። ስድብህን መንዙም አውጣበት። ድምፅ አሪፍ ይመስላል። ለነብይ እኔስ አላህ የኔ ያለው በትክክል ማለት ባክ ልጅን አታስለቅስ። ልጅን እየቆነጠጥክ ማይክ አታንሳብን። አንተ ሰውዬ ለራስህ ሳትማር ሰውን ልታስተምር ትወጣለህ እንዴ? እየተሳደብኩና እኔስ ልጁን እየቆነጠጣት ልጁን እንኳን ሳያባብል ነው። እዚህ የኔ አራተኛ ወልዶ እኮ ኑሮ መሮት ነው እኔ ጋ መጥቶ የሚያለቅሰው ወዶ አይደለም። አራተኛ ግብቶ ከምር የሱሪው ፓንት ራሱ በአንደኛው ቂጡ ላይ እኔ ተቀዷል። ካልሲው የኔ እንደዚህ እንትን ይመስላል፣ ሚስቅ ይመስላል። ተረከዙ ላይ ተበልቶ አልቆ አራት በገዛ እጅ አግብቼ ወይኔ እስልምና ነው እንደዚህ ጉድ የሰራኝ። እፎይ ድሮ ከማግባቴ በፊት ቢመጣ ኖሮ እኮ እንደዚህ ጉድ አልሆነም። አንዷን አግብቼ ይኖር ነበር እያለ ልጆቹ ራሱ እያለቀሱ ባባ ራበን ሲሉ እኔም በመሳደብ አሁን ጠራባችኋለሁ እያለ እየተሳደበ አግሬሲቭ ሆኖ እያስፈራራቸው ነው። ኤኔስ አላህ ከአርሽ በላይ ነው አልከን። መልሰ ደግሞ አላህ በሁሉ ቦታ ነው አልከን። በዛቱ የን ነው ያለው አላህ በትክክል መልስ። እምዲ አመድ አላህ ከአርሽ በላይ ነው አልኩ። ስለዚህ ከአርሽ በታች ይገኛል አይገናኝም? አዳምጠኝ እሺ። ከአርሽ በላይ ሆኖ የፈጠረውን ነገር በሙሉ መቆጣጠር ይችላል ጌታ ስለሆነ እዚህ ይገኛል፣ በዛቱ ታች ይገኛል ምናምን አይባልም ፈጣሪ። ስለዚህ የት ነው የሚገኘው? በዛቱ ከአርሽ በላይ አልኩ። በዛቱ ከአርሽ በላይ ብቻ ነው የሚገኝ የሚል አንድ ብቻ ብዙ አይደለም። አንድ ጥቅስ ብቻ አንጣልኝ። አንድ ጥቅስ ብቻ ለምን አሁን ዳሰው የፈለኩት ቅድም ከደማቸው ቅርብ ነን ምናምን ወይ ሚኒት ምን አልክ? አላህ በዛቱ ከአርሽ በላይ ነው፣ ከዚህ በታች እንዲህ ግን አይባልም ከአርሽ በላይ ነው ብላል። ስለዚህ ችላ አልካት። እስልምና መረጃ ካለው አንተ የምታወራው እውነት ከሆነ ብዙ አይደለም እጠይቅህ። አብዲ ቀደም አብዲ ናስር ምን ብሏል? አላህ በሁሉ ቦታ ነው የሚገኘው በዛቱ ከአርሽ በላይም ከአርሽ በታችም ሽንት ቤት ብቻ ነው የሌለው ብሏል። አንተ ደግሞ አላህ ያለው ከአርሽ በላይ ነው ከአርሽ በታች የለም በዛቱ ብለሃል። አንድ ብቻ ብዙ አይደለም። አንድ ብቻ ብዙ አይደለም። አንድ ብቻ ብዙ አይደለም። አንድ ብቻ ከ114 የቁርአን ክፍልህ አንድ እንደውም አድቫንቴጅ ደስተ ቁርአን ብቻ አይደለም ከሐዲስም ጨምር አንድ ብቻ ከሐዲስም አላህ በዛቱ ከአርሽ በላይ ብቻ ነው የሚገኘው ከአርሽ በታች አይገኝም የሚል አንድ ብቻ አንተ ቀጥል። እስኪ አንተ የምታውቅ ከሆነ ከአርሽ በታች ይገኛል ያለውን አምጣ እስኪ። አሁን አሳየን አንተ አይደለም። አንተ እኮ ከአርሽም በታች የሚገኝ ነው ያስመሰልክ። እስኪ አንተ አውጣ አሁን አለ የለም እባክህ። አላህ ከአርሽ በላይ ነው፣ ከታች ሆኖ ደግሞ መቆጣጠር ይችላል። የጠየቀው መልስ። ስለዚህ ከአርሽ በታች የለም የሚል ማስረጃ ስጠና። አይደለም ከአርሽ በታች የሚገኝበትን አምጣ እስኪ አንተ። ሲጀመር ከአርሽ በላይ የሚል በዛት ከአርሽ በላይ አላ የሚል የለም። አይደለም አንተ እኮ ጌታህን በሷም ያየኸው ነው። አላህ በሁሉ ቦታ ነው ያለው። ሀቢብ እስኪ አምጣ ያንን አምጣ እስኪ እሱን። እንዴት ነህ ሀቢብ? በቃ ምኝት አድርገህ ተስፋ ቆረጥኩበት። ምን ትላለህ ይህን ጉዳይ? አንተ የት ነው ያለው ብለህ ነው የምታምነው? አላህ ያው እሱ እንዳለው ነው ከሰማይ ፊሰማ ብለህ ነው የምታምነው? ሱረቱል በቅራ ሱረቱል አንፋል ይናገራሉ። ኦኬ። ስለዚህ አላህ
ከአርሽ በታችስ ይገኛል? እርግጥ ያው አላህ ምንም ነገር አይሳነውም። አላህ ሱብሃነሁ ወተዓላ ምንም አይሳነውም። ግን ያው ቁርአን አስተምሮት ላይ ቢሰማህ ነው የሚለው። በቃ አሁን ማንኛውም ሰው መጥቶ ቢጠይቅ አላህ የት ነው ያለው ቢታ ቢሰማህ ነው በቃ። አይ እሱ መፈክር ሊሆን ይችላል። የለማ እዛ ብቻ ነው የሚል እኮ የለም። ቢሰማህ አለ ከቁርአን ላይ ነው። አይ ሰማይ ላይ ከአርሽ በላይ ምናምን ቢዛቲሂ የሚል የለም። አንድ ጥቅስ የለም። ከአርሽ በላይ በዛቱ የሚል የለም። አንደኛ። ሁለተኛ ደግሞ በተመሳሳይ አይ ቲንክ በተመሳሳይ ቅድም ያመጣ ነውም አለ ከደም ስርህም ቅርብ ነኝ ብሏል። ሰማይ ለኔ ከደም ስሬ ቅርብ አይደለም።